ቢያንተርስሽ እንቁ ቢያለብስሽ ንዋይ ቢያንተርስሽ እንቁ ቢያለብስሽ እንደኔ ማልቸር ፈቀላለ አንቺ ማድረግ አንቺ ቆሻሻውሻ ዘንበይ ሰይጣን ለትበይ ገንዘብ ለበይ አሁን ከኔ ጋር ብቻ አይደለም እንደዚህ ስትማግጭ ነበር ከተለያየ ወንድ ጋር አይተሻለሁ ሲቀጠልም አብሮሽም ዘንበይ እንዴት ነው የማይመለከተኝ G+4 በስሜ እንድትገዛልኝ ፈልጋለሁ እኔ ካንተ ጋር እያከኩ መኖር አልችልም ሁሉ ጊዜ በቃ ያንተ ስራ ማከክ የተሻለ ነገር እንኳን እንትን ለማድረግ አትሞክርም ስለዚህ ካንተ ጋር በቅቶኛል ምንም ነገር አልፈልግም ከዚህ በኋላ መፋታት ነው የምፈልገው አንቱ ማጽናኛዬ ወይዳ የነገን ተስፋ ወይዳ አልፈቅድም በቁሜ ከፊቴ እንድጠፋ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬ በድጋሚ ተገናኝተናል እንግዲህ በዛሬ ፕሮግራማችንም እንደተለመደው አንድ ባር ታሪክ ይዤላችሁ መጥቻለሁ ይሄን ባር ታሪካችን ጋር እንግዲህ በስልክ አጠር ያለ ቆይታ አድርገን ነበር እንግዲህ እሱም ስለራሱም ስለ ባለቤቱም እንግዲህ አንዳንድ ነገር ነግሮን ነበር እንግዲህ የዛሬው ባለ ታሪካችን እንግዲህ ሚስቱን ላይ የተለያዩ ወጣ ያለ ነገር እያየባት ስለኛ እንደንፈትልነት ነው ጋር እኛ ጋር የሚመጣው እንግዲህ እሱ እንደነገረኝ ከሆነ እሱ የሚሰራው ሆቴል ውስጥ እቃ አጣቢነት እንደሆነ ሚስቱ ደግሞ ዌተር እንደነበረችና አሁን ላይ ግን እሱን ስራ ትታ እንግዲህ ምንም ይሰራ እየሰራች አይደለም ሆቴል ውስጥ ከሚሰራ ከአንድ ማናጀር ጋር እንግዲህ ከሱ ጋር እንግዲህ ዝም ብላ አብራ እንደምትውል ልክ እንደ ኮ ማናጀር እንደሆነች ነግሮናል እና ከሱ ጋርም ብዙ ነገር እንደምታደርግ ስራም እሱ እንደሚያመጣት ኢቭን እያመሸች እንደምገባ ነግሮናል ይሄ ነገር ምን እንደሆነ እሱ ማጣራት ስላልቻለ እኛ የኛ ቪዲዮ እያየ ስለሆነ እኛ እንድናጣራለት ነው የመጣው እኛም እሱ በሰጠን መረጃ መሰረት እንግዲህ አዲስ ሆቴል ልንከፍት ነው እዛ ሆቴል ላይ ደግሞ አንድ ሰው መቅጠር እንፈልጋለን አንድ ማናጀር መቅጠር እንፈልጋለን ብለን ሰው ጋር ደውለንላታል እሷም እንግዲህ ፈቃደኝነቷን ሰጥታናለች እሷ ደግሞ በታይፈጠረው ነገር አብረን ምን ይሆናል አብራችን ቆዩ ያው እንግዲህ ውድ ተመልካቾቻችን አሁን ቤተል ደውላልኝ ደርሻለሁ ብላኛለች እንግዲህ ደግሞ ሳመታ የሚፈጠረው ነገር አብረን ምን ይሆናል አብራችን ቆዩ ትንሽ ቪዲዮ ዛሬ ያቀበላለች አሪፍ ሰው ስለሌለበት ገዛ ነው ችግር የለውም ቆይሽ እንደው ትንሽ አልተመቸኝም ነበር ለመውጣት ማለት እንዴት ወጣው እንካልሽኝ እኮ ራሱ እኮ ስንት ጊዜ ከዛ በኋላ ግን ቆይሽ በጣም ሩቅ ነው አይ ብዙም ሩቅ አይደለም ይሄን አክል ቆየው እንዴ አዎ ቆይሽ በጣም ያው ችግር የለውም ይገባኛል ታክሲ ነገር ምናምን እዚህ ጋር ውስጥ ያው አንዳንዴ ስራ ላይ እንደዚህ አይነት ኢንተርቪው ምናምን ሲኖርብሽ ግን ፈጠን ምናምን መጫወት ነው ያስባል እሺ ላሳው ነው ጠይቀቃ መስራለው እንደዚህ ሰውራ ግን ያው በታይም ጉዳይ ላይ በጣም ጠንካራ ሰው ስለሆንኩ እሺ ከዚህ በኋላ አስተካክላለሁ በጣም ይቅርታ እሺ በስልክ የተወሰነ አውርተናል መሰለኝ አይደል ያው እዚህ ለምን እንደመጣሽ ታውቂያለሽ አዎ ያው እኔ ጎበዝ ነው የምፈልገው አዲስ ሆቴልም ቢሆንም ግን ያው ልምድ ያለው ሰው ነው የምፈልገው አዲስ አልፈልግም እና ያው ስላንቺ ደግሞ ሰምቻለሁና ጎበዝ ናት ምናምን ብዙ ጊዜ ሆቴል ውስጥ መስራት ሲባል ሰምቻለሁና ምን ነበር መሰለኝ ሆቴል ውስጥ በቅርብ ጊዜ መስተንግዶ ነበር የምሰራው ከዛ በኋላ ግን እንትን ይያለሁ ማለት በቃ ከዛ እድገት አግኝቻለሁ ከመስተንግዶ ነው የመስተንግዶ እድገቱ ምንድነው እንዴት ነው እንደ ማናጀር አይነት እንደዛ ማለት ይቻላል አሪፍ ምን ያህል ጊዜ ሆነሻል ማለት ሆቴል ውስጥ መስራት ከጀመርሽ ከሁለት ዓመት በላይ ሰርቻለሁ ሁለት ዓመት ያው ሁለት ዓመት ግን ትንሽ ነው ስለሽ እኔ እንትን ማለቴ ሳይሆን ዝቅ ማድረግ ሳይሆን አንቺ ሁለት ዓመት በጣም ትንሽ ነው እኔ ያሰብኩት በጣም ብዙ ዓመት ነበር ግን ችግር የለውም ዋናው ያንቺ ንቃት እና ጉብዝናሽ ነው የሚፈልገው አዎ ማለት ስራውን ከጀመርኩ በኋላ የምታየው ነገር ይሆናል ማለት በስተክል ነው ስራውን የምሰራው እንደምትፈልገው አይነት እንደምሆን እርግጠኛ ነኝ ነው ለኔም ስልሽ ነው አሁን የመጀመሪያ ሆቴል ላይ የሰራ የመጀመሪያ ነው ላይክ አዲስ ነው ያሰብኩት ይሄን ቢዝነስ ግን ምን መሰለሽ እኔ ስራ ላይ የራሴ ቢዝነስ ሊላለኝ እና ይሄ እዚህ እንደዚህ አይነት ስራ ላይ የሰራ መቀጠርሰው ኮንፊደንስ እንዲኖር ፈልጋለሁና አንቺ ፉል ኮንፊደንስ ካለሽ እኔ ጋር ምንም የምንጣላበት ምንም አይነት ምክንያት ያለም አይመስለኝም ግን ያው እኔ ስራ ሲበደል ምናምን ደስ ይለኛል እና ደግሞ አንቺ ወጣት ነሽ ምናምን እኔና አንቺ የምንጣላ አይመስለኝም አይደል በፍጹም እኔ ምን መሰለሽ እኔ ስራ አሁን
ብዙ ጊዜ ከሰው ጋር መጣለው ስራውን አሁን አንቺ ትንሽ ስላረፈርሽ ምናምን እንደዚህ ምልሽ እና ስራ ላይ እንደዚህ እያረፈዱ መምጣት ምናምን ከዛ በጊዜ ምናምን መውጣት ስራ ሰዓት ሳይደርስ ምናምን እንደዚህ ነገር አልወድም። ምን መሰለሽ እኔ ለስራ እኔ እንደዚህ ደረጃ ላይ ደረስኩት በጣም ታትሬ ስለሰራሁ ነው። እና ያው ደግሞ ሰው ስለሽ እኔ መስለው እኔ ማለት አንቺ አይደለ ስራ ስንሰራ ልክ እንደ ቤተሰብ ነው መሆን ያለብን። ስለዚህ አንቺም እንደ ራስሽ አይተሽ የኔ ስራ ሙሉ ጊዜሽ የምትሰጪ ከሆነ አንቺም ማታርጊበት ምንም ሚስ የለም። እኔም ደግሞ ማልጠቀም ነው ተጠቀምኩ ማለት አንቺ ማለት እኔና አንቺ ደግሞ ላይክ እንደ ፋሚሊ ሆነን ነው ልንሰራ ፈልገው። ምን ትሰሪ ነበር ከዚህ በፊት ከሁለት ዓመት በፊት? ያው ከሁለት ዓመት በፊት ስራ አልነበረኝም። የመጀመሪያ የገባሁት እዛ ቤት ነው። 2 ዓመት እንግዲህ ከ2 ዓመት ምናምን ወራቶች አሉት የሰራሁት እዛ ቤት ነው። ምንም የነበረብኝ ሚስቴክ አልነበረም። በጣም ካለቃዬም ጋር ተግባብቼ የምሰራ አይነት ሰራተኛ ነበርኩኝ እና አንተ ጋርም እንደዛ ይፈጠራል ብዬ አስባለሁ። ማለት ተግባብተን እንሰራለን ብዬ አስባለሁ። ዋናው አክሰፕታንስ ነው ካንተ የሚመጣውና ያን ነገርም አሪፍ አድርጌ እሰራለሁ ብዬ አስባለሁ። እኔ ያው እንደዚህ አይነት ነገር ላይ ያው ብዙ ሰምቻለሁ። ጎበዝ ናት ይባል ነገር ሰምቻለሁ። ትንሽ ያው ራሴን ሜት ስለፈለኩ የኔ የሰው ወሬም አላዳመጥም ብዙ ጊዜ ግን ችግር የለውም። ለሳይሽም ጎበዝ እንደሆነሽ ታስታውቂያለሽ ይጀምራል። እና እዚህ ስራ ላይ ተምረሽ ነው ወይስ በልምድ ነው ወይስ እስከ ስንት ተምረሻል? አዎ ተምሬያለሁ። ተምረሻል እኮ እስከ ስንት ተምረሻል? ማለት እስከ 12 ተምሬያለሁ። ከዛ በኋላ ግን የመቀጠል እድል አልነበረኝም። ከዛ በኋላ አልተማርኩም። ማለት ከ12 በኋላ አቁመሽ እዚህ ስራ ላይ የጀመርሽው ወይስ አሁን ይሄ የዌተሪንግ ነው መስተንግዶ ላይ ትምህርት አለው እሱን ተምረሻል ወይስ እንዴት ነው? በልምድ ነው ዝም ብለሽ የገባሽው? አይ መስተንግዶ እንኳን ትምህርት አልወሰድኩም። ዝም ብዬ ነው የገባሁት። ዝም ብለሽ ነው የገባሽው? አሪፍ ነው። ልምድ ዋናው ልምድ ነው። ከትምህርቱ ልምድ ይሻላል። እኔ እሱን ነው ብለው ችግር የለውም። እንትኑ አንድ ስላልሆነ ስትሰራበት ነው በደንብ የምታውቀው ነገሮች ምናምን ነገር። ስለዚህ ዋናው ልምዱ ነው። እንዴት ነው ታዲያ ስልሽ አሁን ብዙ ጥያቄ የምጠይቅሽ እንትን እንዳይልሽ ማወቅ ስለምፈልግ ነው። ስለ አንቺ ዲቴይል ማወቅ አለብኝ ደግሞ ለምንድን ነው አሁን ማናጀር ላይ ብለሽኛል አይደለ? ካልተሳሳትኩኝ እንዴት ነው ታዲያ እዛ ስራ ለቀሽ ሊጋር ለመግባት እንዴት አሰብሽ? ምን ችግር ኖሮ ነው ወይስ ምንድነው? የማላውቀው ነገር አለ ወይስ ምንድነው? አይ ችግር ምናምን ኖሮ ሳይሆን ያው የተሻለ ነገር ሰው ስትሆን የተሻለ ነገር ትፈልጋለህ አይደል? የተሻለ ነገር እዚህ ያለ ብዬ ስላሰብኩኝ ደሞዙም የተሻለ ይሆናል ብዬ ስላሰብኩኝ ነው ወደዚህ ሽፍት ለማድረግ ያሰብኩት እንጂ ሌላ ችግር የለም። ልክ ነሽ። እኔ የተሻለ እኔም መስልሽ በውጭ ሀገር ስታንዳርድ ነው የማስበው እና ደግሞ አንዳንድ ያልነገርኩሽ ነገር አለ ስንገናኝ እናወራለን ብዬ ነው በደንብ ሙሉም ለሙሉም ያልነገርኩሽና ምን መሰለሽ ስራው ላይ እንደዚህ ስንት ሰዓት ነበር መሰለኝ እዚህ ስራ ላይ? ጠዋት ገብቼ ማታ መውጣበት ነው። ጠዋት በጠዋት ነው የምገባው። 1 ሰዓት አካባቢ እገባለሁ። አንድ ሰዓት ገብተሽ በስንት ሰዓት ትወጫለሽ? ማታ 2 ሰዓት ተኩል እወጣለሁ። እሱ አሁን የኛ ምን ይቀየራል መሰለሽ ጠዋት ላይ 2 ሰዓት ነው የምትገቢው። 2 ሰዓት ገብተሽ ግን እስከ ሌሊቱ 7 ሰዓትም እስከ 8 ሰዓትም ልታመሽ ትችያለሽ። ያው ኦቨርታይም ሞቲ ምናምን ይኖረዋል። ግን ያው እንደዚህ አይነት ነገሮች አሉና ያው እንደዚህ አይነት ነገሮች ላይ ሞር ገብተሽበት እና እኔ ስልሽ ቀን ላይ ልክ እንደ ካፌ ቢሆን ማታ ማታ ላይ ለየት ያለ ስራ አስበቅታለሁ ውስጥና ልክ እንደ መጠጥ ቤትም ነገር ምናምን ስለሆነ እሱንም ኮንትሮል እንድታደርግልኝ ይፈልጋል። ጎበዝ ስለሆንሽ ሰውም ሳንቺ ትንሽ ነግሮኛል። አንቺም እንግዲህ እችላለሁ እያልሽ ነው አይደለ? የተሻለ ነገርም እፈልጋለሁ ብለሽኛል። የተሻለ ነገር የሚሆንሽ ደግሞ ያንን ሁለቱንም ስራ ስትሰሪ ሞር አንቺም አሪፍ ሆነልሻል። እኔ በደንብ እከፍልሻለሁ። አንቺም ያው ገንዘብ ሜክ ማድረግ ነው ፈልጊው አይደለ? አዎ። እንዳይሽ ደግሞ አንቺ ገና ወጣት ነሽ ምናምን ገንዘብ የሚያስፈልግሽ ሰዓት ነው አይደለ? ስለዚህ ምንም ያጣለን ነገር የለም። ትፈልጊያለሽ እንደዚህ አይነት ስራ መስራት ማለት በደንብ አልገባኝም። ተጨማሪ ሰዓት ይኖረዋል ነው ለሊትም ሰዎች ምናምን ይኖራሉ። ለሊትም ልክ እንደ መጠጥ ቤት ነው። ላይክ እኔ አሁን ምነግርሽ ነገር እንደሚስጥር እንድታይ ይፈልጋል። እዚህ ሀገር ላይ ብዙም እንትን ስላልሆነና ልክ እንደ ቁማር ቤት ነው ያሰብኩትና በጣም ሀብታሞች ሰዎች ይመጣሉ። በቃ እነሱ እየጠጡ ምናምን ቁማር ይጫወታሉ። አንቺ በቃ ማኔጅ ማድረግ ነው ዛሬ ስለሚሰሩ 2 ዌተሮች ይኖራሉ። እነሱ ማኔጅ ማድረግ አይከብድሽም ብዬ አስባለሁ። የምትፈልጊ ከሆነ ማትፈልጊ ከሆነ ችግር የለውም። ሌላ ሰው ብር ፈልጋለሁ
ምትቆም አይ ችግር የለውም እሰራለሁ። በቃ ስለሽ እንደዚህ ነገር ሙር አውቀሽበት እንድትገቢ ስለፈልግ ነው። ምክንያቱም እኔ ምንም መደባበቅ አልወድም። አንቺም ስለሽ ምንም እንድትደብቂኝ አልፈልግም። እኔም አንቺም ምንም መደበቅ አልፈልግም። እኔ ከሰራተኞች ጋር ስሰራ እንደ ፋሚሊ ነው። አንቺም የምትፈልጊው ነገር ካለ አንቺ የጎደለሽ ነገር ካለ እኔ ችግር ይበቃል፣ ችግር የለውም። እኔም ይኖራል አይደለ? ካንቺ የምፈልጋቸው ነገሮች ይኖራሉ አይደለ? ስለዚህ ያው መረዳዳት ነው በቃ። እዚህ ስራ ላይ ልክ እንደ ፋሚሊ ሆነን አንቺም ሳይደብርሽ እኔም ሳይደብረኝ በደንብ ተግባብተን እንሰራለን። ስራችን ካደገ አንቺም እኮ ኔክስት እኮ መክፈልሽ አይቀርም። እንደዚህ አይነት ስራ አይደለ? መቼም ሁሌ ተቀጥረሽ አታስቢም አይደለ? እኔ ደግሞ ባይገርምሽ ልክ አንቺን ነው የምትመስለው። የምሬን ነው። አንቺን ነው የምትመስለው እህቴ፣ አንቺን ነው የምትመስለው። ጠንካራ ናት እና እኔ ለሴት ልጅ በጣም ሪስፔክት አለኝ እና ስራሽን አይቼ ጥንካሬሽን አይቼ ምናምን እኔ ስልሽ የኔ ስራ እንደራስሽ የምታይ ከሆነ ኔክስት ላንቺ ራሱ የሆነ ሼር ከፍተን አንድ ላይ የምናደርግበት ነገር እኔ ብቻ ማድረግ አይደለም ፈልገው እኔ አብሮኝ ያለው ሰው እንዲያድግ ፈልጋለሁ። ገባሽ አይደለ? ያው ብዙ አወራለሁ ግን አንቺ ስልሽ እኔ ማወራው ነገር ለአንቺ የሚጠቅምሽን ነገር ይደብርሻል ብዬ አላስብም። አይ ይደብረኝ ችግር የለውም። ይሄ እስከ 9 ሰዓት ነው እስከ 8 ሰዓት ነው ያልኩሽ ስራ ላይ ምን አለ መሰለሽ ስልሽ እኔ ስራዬ ላይ ምንም አይነት ቅሬታ ነገርም እንዲፈጠር አልፈልግም እና ደግሞ ረብሻም አልፈልግም እና ሞር ስላንቺ በደንብ እንድትነግሪኝ ይፈልጋለሁ። የሚደብረው አካል ካለ ምናልባት ከቤተሰብ ጋር መታሪ ከሆነ ምናምን እንድትነግሪኝ ይፈልጋለሁ። ብቻሽን ነው የምትኖሪው ወይስ እንዴት ነው? ማለት እሱን ወደ በኋላ ብመልስልክ አይሻልም? ያው እኔ እንደዚህ ኮምፎርት የሚነሳሽ ከሆነ ችግር የለውም እንደዚህ ነገር ባመልሽልኝ። ግን ያው እኔ ሞር ስላንቺ ሞር ስለምፈልግ ነው። እኔም መስልሽ ሁለታችንም ጋር ምንም አይነት ነገር ስልሽ የሆነ ነገር ቅሬታ ኖሮ እንጀምር ስለማልፈልግ ነው። በደንብ ሞር ስላንቺ ዲቴል ነው የፈለኩት። ለዛ ነው ችግር የለውም። ኮምፎርት የሚያሳሽ ከሆነ ያላስጨንቅሽ። እኔ ስላንተ ብጠይቅ ማለት ስላንተ ባቅ ችግር የለውም። ምንም ወቅት ፈልጋለሽ እኔ ደስ ይለኛል። እንደዚህ ነገር እንደውም ደስ ይለኛል። ሞር ሁለታችንን በደንብ ኮኔክት እናደርጋለን። ምን ወቅት ፈልግ ስለሆነ እንትን ማለት እንዴት ነው ልጅ ነው የምትመስለው። ይቅርታ ቀን ለቃል አጠቃላይ ችግር የለውም። እና እንዴት ነው ይሄ ሁሉ ገንዘብ ሚክልት አድርጌ ቻልክበት? ስልሽ በጣም ብዙ ስትራግል እንደዚህ እንደምታየኝም ልጅም ያን ያህል ልጅም አይደለም፣ ግን ብዙ ስትራግል አድርጌያለሁ እንደ ማንኛውም ልጅ። ልጅነቴን እየተጫወትኩ የተወራረድኩ አይደለም ያደግኩት። ስልሽ ቤተሰቦች በጣም ሪስትሪክትድ ናቸው። በጣም ነበር ጫን ብሎ ያዙኝ እና እንደውም ለነሱ ባይገርምሽ ለትምህርት ራሱ ያን ያህል ፍላጎት የላቸውም እና ቶሎ ነው እስከ 8 ነው እስከ 9 ተምሬ ወደ ውጭ ነው ያልኩኝ። ቶሎ ብለው ሲስተር አልኩሽ አንቺን ነው የምትመስለው ያልኩኝ ያልኩሽ እሷ ውጭ ነበረችና እሷ ጋር ነው ያልኩኝ። እሷ ጋር ነው ያደግኩት። እሷ ደግሞ በጣም ጠንካራ ሴት ናች ምናምን በቃ ስራም እሷም ያው ተማኛ ቤተሰብ ስለ ትምህርት ያን ያህል እንትን ስለሌላቸው ስራ ነው በቃ። ከእሷ ጋር ትንሽ ቢዝነስ ነበራት። እሷ ጋር ተጋጠረ ያው ትንሽ ብር እየሰጠችኝ ነው ቢሆን ከተቀጠረ አብሬ መስራት ጀመርኩኝ። በጣም ልምድ ቢዝነስ ላይ ነው። በጣም ራሴን ማረቀው በጣም ጎበዝ ነኝ ነገር ወስድና ቢዝነስ አይዲያውን ከሰው ስጂ ምናምን ከዛ ወደ ቀስ ብዬ ገንዘብም ደግሞ ምንም ስለማላጠፋ ነው እሷ ቤት ውስጥ ነበር የምኖረው ምናምን የምንፈልገውን ነገር አደርጋለሁ። ገንዘብም አላጠፋም። ብዙ ጓደኛ የለኝም። በገርምሽ ስቲል አሁን ድረስ ራሱ ጓደኛ እንዴት እንደማፍራት እንዳለብኝ እንዴት ማውራት እንዳለብኝ ምናምን አላውቅም። ከሰው ጋር ብዙም ኮኔክት አላደርግም ምናምን ትንሽ እፈራለሁ። አስተዳደጌም ይሆናል ጫን ብሎ ስለያዙ እንደዛ ነውና በቃ እሷ የምትሰጠኝ ብር እያስቀመጥኩኝ ምናምን ከዚህ የሆነ ሰዓት ላይ ትንሽ ሚኒ ሱፐርማርኬት ነገር ከፈትኩኝ ምናምን እሷን እያሳደግኩኝ ምናምን ነገር የራሴን እንትን ከፈትኩኝ። ያው ሞር በጣም ገንዘብ አሁን በደንብ ሜክ ማድረግ የጀመርኩት ኢንቨስት ወደ ሀገሬ ሳደርግ ነውና እዚህ የተወሰነ ሪስቲቶችን አንድ ባይገርምሽ አስቤበት አይደለም ዝም ብዬ አንድ አስገንብቼ የሆነ ነገር ላደርግ ነበር። ግን ሳይው በጣም ገንዘብ በጣም አሪፍ ስለሆነልኝ በቃ አይደለም ሞር በደንብ ሜክ ማድረግ ጀመርኩኝ። በየቦታው ቤት መስራት ጀመርኩኝ እንደ ሪል ስቴት እና ያው ለሰሚት ሻለሽ ማስታወቂያ ላይ ያኔ ሪል ስቴት በጣም ብዙ ልጅ ታወቃለህ እና ግን ያው ሞር ምልሽ
ውጪ ያለው ሳይሆን ይሄን ነገር ሜክ ያደረኩት ገንዘብ አሁን ያለሁበትን እዚህ ባረኩት ነው። በግርምሽ እዚህ ራሱ የመጣሁት 1 ዓመት ከ8 ወር ወይስ ከ9 ወር ነው እዚህ ከመጣሁኝና አመጣጤ ራሱ ያስቅሻል። አሁን በነገርሽ ልስቂ ምናምን ትችላለሽ። ትንሽ ፈኒ ነገር ነው አመጣጤ። ሲስተር ነች በቃ እመጣለሁ እኮ እዚህ በየሆነ ሰዓት እመጣለሁ። እየመጣሁ ያለው ቤተሰቦች ጋር ነው ቼክ አደርጋለሁ ሳመር ላይ ምናምን ነገር። ከዛ በኋላ ስራዬም እንደነገርኩሽ እዚህ መስራት ከጀመርኩኝ በኋላ የተወሰነ የግንባታውን አይቼ ወይ ደግሞ የሚከራይ የሚሸጥ ቤት ካለ እሱን ምናምን ነገር መጥቼ ፈራርሜ ምናምን እሄዳለሁ። እንደዚህ ወር ቆይቼ 15 ቀን ቆይቼ ምናምን እሄዳለሁና አሁን ነው እንደውም ረጅም 1 ዓመት ከምናምን ቆይቼ አሁን ነው የመጣሁት። እንደውም ሲስተር የሆነ ስራ ተበላሽቶብኝ ነበር። መሬት ከመንግስት ጋር የሆነች ወጣ ገባ ሰለም እነሱ የሆነች ነገር ችላ ብዬ በጣም ብዙ ፕሮሰስ ነበር እሱን ለማስተካከል መጥቼ ያው ሲስተር ደግሞ በቃ አግባ ምናምን ፋሚሊ ደግሞ ታውቂያለሽ ትዳር ምናምን ልጅ ማየት ይፈልጋሉ። እኔና ደግሞ ሲስተር ሁለት ነን። እሷ ደግሞ ባይገርምሽ ስለሽ መሀል ነች። እዚህ የራሷ ልጅ ነው የላትም እና በቃ ቤተሰቦችም በቃ የኔ ልጅ ነው የሚጠብቁት እና አግባ ምናምን ብሎ እየጨቀጨቁኝ ነበርና እዛ አንድ ገርልፍሬንድ ይዤ ነበርና ባይገርምሽ በጣም ቶክሲክ የሆነ ሪሌሽንሺፕ ነበር። በቃ ምንም ልንጣጣም አንችልም። በባህልም ቢሆን የሷ ጸባይ ደግሞ ትንሽ ወጣ ያለ ነው። እኔ ደግሞ እንደነገርኩሽ በጣም ጫን ተደርጌ ስለተያዝኩ እንዴት ማውራት እንዳለብኝ ምን ማድረግ እንዳለብኝ ክሬዚ ምናምን መሆን አልችልም ምናምን አይናፋር ነኝ ምናምን። ሰላም የኔ ተቃራኒ ነች። አስተዳደጋቸውን ታውቂዋለሽ እነሱ ምናምን። በዛ ላይ ደግሞ ባህላችንም እሷ ምንም የሚባል ነገር የላትም ምናምን። በዛ ላይ ኢቨን በጣም ግልጽ በጣም ከመሆኑ የተነሳ ቤተሰቦች ምናምን ትናገራቸዋለች እና እኔ ደስ አላለኝም እና ወዲያው ይጣላል። ከዛ በኋላ ሲስተር ናት ለምን እንደውም እዛ የራስን ሀገር ሰው አታገባ ምናምን የሚባለውን ሰምቼ መጥቼ በቃ አላ እዚህ መጥቼም ለማውራት ሞከርኩኝ ምናምን። እኔ አልችልም ማውራትም ግን ሳያቸው ምናምን ትንሽ ያው ናቸው እዚህ ሀገር የሚያሉትና በቃ ዝም ብዬ ወጣ ገባ እያልኩኝ እዚህ ዝም ብዬ ከዛ በኋላ ያው አሁን የምሰራውን ስራ አሰብኩት። ከጓደኛዬ ጋር ነበር ያሰብኩት። ከዛ በኋላ በቃ ለምን አልሰራም ብዬ ጀመርኩት። ያው እንደነገርኩሽ በጣም ብዙ ስትረግል አድርጌያለሁ እዚህ ደረጃ ለመድረስ። ለዚህ በቀላሉ ምናምን ውርስ ምናምን አይደለም እንደዚህ ያደረሰኝ። አይ ኖ ቤተሰቡም ትንሽ አግዞኛል ምናምን፣ ግን የራሴ ጥንካሬ ያለው የራሴ ተነሳሽነት ቢሆንሽ ይገባል አይደል ነገር ለመስራት። እኔ ደግሞ እሱ ሁላ ነገር በጣም ብዙ ነገር ወጪ አድርጌያለሁ። እድሜ ልጅነቴ መስዋዕት አድርጌ አሁን ያለሁበት ደረጃ ደረስኩት። ለዛ ነው እንደዚህም ስራ ላይ በጣም እንትን ያልኩት። ምንም እንዲበላሽብኝ አልፈልግም። እድሜ ያጠፋሁበትን ነገር ለገንዘብ በጣም ሪስፔክት አለኝ እና ያ ነገር ደግሞ እንዲጠፋብኝም አልፈልግም፣ ብዙ ማድረግም አልፈልግም ያሉት ይሄ በስራ መቀለድም ወይ በጣም ጎበዝ ነው ማለት እንደዚህ የሚያስብ አይነት ወጣት አይኖርም በዚህ ጊዜ ላይና በጣም ጎበዝ ነህ። እና አሁን አግብተክ የመሄድ እቅድ አለክ ወደዛ? አዎ ስለሽኔ ዛሬቷን በቃ ትክክለኛ ሴት ካገኘው ያምረኝ ነው። እኔ አግብቼ እዚህ ሀገርማ ስለሽ የራሴ ኑሮ ስላለኝ እዛ ነው መኖር ፈልገው። ግን እንደነገርኩሽ ትክክለኛ ሴት የለችም። የውጭ ሀገር ሴት ያየው ማይ ነው ይመስለኝ። እኔ ሳዋራቸው ምናምን መጠጥ ቤት እገባለሁ እና መግባት ጀምሬያለሁ። አልገባም ነበረ እና አሁን እንደውም በጣም ይቆጭኛል እስካሁን ድረስ መጠጥ ለመጀመሬ። አሁን በቅርቡ መጀመሪያ ይቆጭኛል ሳያቸው ምናምን ትንሽ ምንም ልዩነት የላቸውም እና ምንም ደስ አላጋጠሙም እንጂ አይ የኢትዮጵያ ሴቶች እኮ ከውጭ ሴቶች ጋር እንትን አይነጻጸሩም ሁሉ። እኔ ስለሽ ነው ያጋጠሙኝ ይሆናል ሜቢ አንቺ ልከቶች። ግን እኔ የምሬ ነው ለመጀመሪያ ጊዜ ራሱ እንደዚህ ከሴት ልጅ ጋር እንደዚህ ቁጭ ብዬ እንደዚህ ረጅም ሰዓት ሳወራ ስለራሴ ሳወራ ምናምን ለመጀመሪያ ጊዜ እንደዚህ ካንቺ የምሬ ነው አልችልም። እኔ እንደዚህ ነገር አልችልም። በቃ ወይ ቶሎ ጨርሼ ምናምን እንትን እላለሁ ወይ ደግሞ በቃ ላንስማማም ምናምን እንደነገርኩሽ። አንቺ ደግሞ በጣም ጎበዝሽ፣ ረጋ የሚያሽንሽ አዳማጭ ነሽ ምናምን። ሴት ልጅ እንደዚህ ስትሆን ደስ ይለኛል። እኔ ማለት ማዳመጥ ነው ዋናው ነገር። ሴት ልጅ ደግሞ ማዳመጥ ትንሽ ይከብዳታል እና አንቺ ደግሞ ያ ነገር አለሽ እንዳየሽ ከሆነና ይሄ ደግሞ በጣም ትልቅ ስጦታ ነው ከፈጣሪ ሰጠሽ እና በዚህ አጋጣሚ በጣም አፕሪሺየት ማድረግ ነው ነገር ነው። አመሰግናለሁ ስለ አስተያየት። እና ደግሞ በዛ ላይ ደግሞ ስትስቂ ምናምን
ደስ ያለሽ ዲምፕልም አለብሽ ምናምን ለስራዬ በጣም የምፈልገው አይነት ነገር ነው። ሉክ በጣም አሪፍ ነገር ነው። እሱ ልክ ነው። ስፔሻሊ ይሄ መጠጥ ቤት ላይ ይሄ ሆቴል ላይ ምናምን ግድ ነው። ምክንያቱም ወንዶችም ስለሚበዙ ቆንጆ ሴት ምናምን ያስፈልጋል አይደለ? አንቺ ደግሞ ቆንጆ ነሽ። በዛ ላይ ደግሞ አለባበስሽም በጣም አሪፍ ነው። አለባበስ የማይችሉ ብዙ ሴቶች አሉ። መልክ ይዘው ምናምን ሰውነት ይዘው ምናምን ነገር አለባበስ የማይችሉ አሉ። እና አንቺ እንደውም ሁሉንም ትችያለሽ። በቃ አላ ስርዓት አለሽ፣ ታዳምጫለሽ ምንም እንጣላበት ምንም ሚስ እንደሌለ አውቃለሁ። አዎ ስለዚህ ተቀጥሬያለሁ ማለት ነው። ያ ስልሽ እኔ በጣም እስካሁን ድረስ ባለሽ ሁኔታ ምናምን በጣም ደስተኛ ነኝ። ያው ዋና አንቺ ነገር ነው። አንቺ ፍላጎት ካለሽ እንጀምራለን። ልጁ አለ፣ ልጁ ወረቀት ይዞ ልመጣ ተፈራርመን ኔክስት ዊክ እንጀምራለን ስራችን። እሺ ደስ ይለኛል። ማለት እኔም በጣም ስለምፈልገው ስራውን መስራት ስለምፈልግም እንደነገርከኝ ደግሞ አንተም በጣም ጎበዝ ስለሆንክ ካንተም ብዙ ነገር እማራለሁ ብዬ አስባለሁ። ብዙ ነገር ታስተምረኛለህ ብዬ አስባለሁ። እንደዚህ ራሱ ማለት ደስ ይላል። በቃ ሰው ከሰው የሆነ ነገር ለመማር መሞከር ምናምን ማለት እኔ እሺ እንዳንቺ ሴት እስካሁን ለማግኘት ራሱ በጣም ይገርመኛል። አለመገጣጠም ነው እንጂ ሜቢ አንቺ መጠጥ ቤት ምናምን አትጂም ማለት ነው። መጠጥ ምናምን ለሊት ሻተቺም ነው ወይስ? አዎ ብዙም አይደለም እንዳልኩ የሚገባው 1 ሰዓት ነው። ከዛ መውጣው 2 ሰዓት ተኩል ነው። ይሄን አክል እንትን ለማድረግ ፈን ለማድረግ ጊዜ የለኝም። ግን እንዴት ነው ማለት ይሄ ሁሉ ሰዓት እየሰራሽ በጣም ረጅም ሰዓት ነው ወይ? በጣም አዎ። ይሄ ማለት ውጭ ሀገር ብትሰሪ በጣም ብዙ ነው መሰለኝ በዚህ ሰዓት ራሱና ይሄ ሁሉ ሰዓት እየሰራሽ ምናምን ማለት ቤት ነው ተከራይተሽ ነው የምትኖሪ ወይስ የራስሽ ገዝተሽ? ማለት በሆነ አጋጣሚ ያው አጋጣሚ እንኳን አይደለም ግን ትዳር መስርቻለሁ ነበር። አሁንም ከባለቤቴ ጋር ነበር ስትይ ማለት ነው። እንዴት ብዬ ላስረዳ? ብቻ አሁን ላይ አለመግባባት አለ እና በቃ አሁን ትዳሬን አልፈልገውም። ደስተኛ አይደለሁም ባለሁበት ህይወት እና አሁን ላይ ትዳሬን አልፈልገውም። የሆነ ብዙ ነገር ሉዝ ያደረኩ ይመስለኛል ትዳሬን ሳስበው እና በልጅነት ምን ያገባሁት አሁን ምን ልጅ ነሽ እኮ ከዚህ በላይ ልጅ ነሽ እና ከዚህ በላይ ልጅ ነበርኩኝ ሳገባ ምናምን እና ይሄ የምትወስንበት የምታመዛዝነው አይነት ነገር አይደለምና አሁን ላይ ግን በቃ የምፈልገው የተሻለ ነገር ላይ መሆን ነው የምፈልገው። የተሻለ ስራ መስራት፣ የተሻለ ቦታ ላይ መሆን ነው የምፈልገው እና በቃ የለኝም በሚለው መውሰድ ሰማንያ ሰዓት ከዚህ የለኝም ማለት ትንሽ ግን አይከብድም? ይከብዳል። ግን ምንድነው እኔ ራሴን አሳምኘዋለሁ ስለ በጣም በቃ ስለማልፈልገው ያለሁበትን ህይወት ደስተኛ ስላልሆንኩኝ ባለሁበት ህይወት እንደሌለ ነው የምቆጥረው። ማለት አልገባኝም። ማለት እንዴት ነው ደስተኛ ልትሆኚ ያልቻልሽው? ለምን አገባሽው? እንደዚህ ደስተኛ የማያደርግሽ ከሆነ አንቺ ስልሽ እንዳየሁሽ ከሆነ በጣም ጭንቅላትሽ አሪፍ ነው፣ አስተዋይ ነሽ፣ ሳይሽ በዛ ላይ ማዳመጥ ትችያለሽ። ስልሽ ምንም የሚያጣላችሁ ነገር ያለ አይመስለኝም በአንቺ እና ደግሞ ማስተዋልሽ ደግሞ አሪፍ ሰው እንዴት ማግባት ያቅትሻል? አንቺ ደስተኛ ነው ያደርግሽ እንዳልኩ ነው እንግዲህ ወደ ትዳር የገባሁት ቸኩዬ ነው እና ማመዛዘን አልችልም። አዛታይም ማመዛዘን ምን አርግዘሽ ምናምን ነው የገባሽው ወይስ ምንድን ነው? አይ አላረገዝኩም። እሱማ በቃ በተስማምተን ነው ትዳር የመሰረትነው። ሁለታችንም ፈቅደን እኔም ከሱም ፈቃደኝነት እንትን ብለን ነው ትዳር የመሰረትኩት። ግን አሁን ላይ ሳስበው ግን በቃ ትዳሬን አልፈልገውም። በቃ አልፈልገውም። ዋው ስልሽ አሁን ስልሽ በዚህ ሰዓት እንደዚህ አውቀሽ እንትን ማለትሽ ልጅ ያለሽ አይመስለኝም። ሰውነትሽ ምናምን ልጅ አለች እንዴ? አይ ልጅ አልወለድኩም። ልጅ ሳትወልጂ ራሱ እንደዚህ ቶሎ ውሳኔ ላይ መድረስሽ አሪፍ ነው። ግን ምንድነው እንደዚህ ያስማማሽ ይችላል? ምንድነው አንቺ ደስ ያለሽ ነገር? እሱ ጋር ይቅርታ ግን ማለት ኮምፎርት የሚሰጥሽ ከሆነ ለመለስ ትችያለሽ። አይ ችግር የለውም። እንዴት ልበል፣ ብዙ የምታስበው ነገር አለ፣ ብዙ እንዲሳካል እንትን የምትጥረው ነገር አለ እና ያንን ነገር ደግሞ
ተሯርጠ እንትን ማለት አለብን መያዝ አለብን እና አሁን ላይ ሳስበው ያን ነገር ነው አክሴፕት ማድረግ ያለብኝ ብዬ አስባለሁ እና በቃ አሁን መፋታት ነው የምፈልገው ከባለቤቴ ጋር እና አብሬ መቀጠል ምናምን አልፈልግም እና በቃ እንዳልኩህ ትዳር እንደሌለኝ አስብ እንደዛ ስልሽ እንዴት ነው እሱስ ይሄን ነገር አሁን ያውቃል መፋታት እንደምትፈልጊ ምናምን ሁለታችሁም ነው ይሄን ነገር ማለት እሱም ልጅ ነው እንዳንቺ ቶሎ ቸኩላችሁ ሁለታችሁም መፋታት ትፈልጋላችሁ ነው ወይስ አንቺ ፍላጎት ብቻ ነው? የኔ ፍላጎት ነው። አነገርሽው ወይስ ያውቃል ማለት እሱ አያውቅም። በዚህ ኬዝ አልተነጋገርንም። ምንም ዲፋይን ያደረኩለት ነገር የለም። ግን እንዴት ነው ከሱ የተሻለ ሰው ነው ህይወቴ ውስጥ እንዲገባ የምፈልገው። ሴት ልጅ ስትሆን ብዙ የምትፈልገው ነገር አለ፣ ብዙ የምታስበው ነገር አለ ምናምን ነገርና ያን ነገር ስታጣው በቃ ሌላ እንትን የተሻለ ሰው ትፈልጋለህ እና የምፈልገውን እንደዛ አይነት ላይፍ ነው የምፈልገው ማለት የተሻለ ህይወት መኖር ነው የምፈልገው እና ይሄን ነገር አልነገርኩት አያውቅም። ከባድ ነው ግን ሳያውቅ እንደዚህ ማለት አሁን አንቺ በጣም ደስ የምትይው እንዳየሽ ከሆነ በጣም ቆንጆዬ ነሽ ምናምን አንቺ እንደዚህ ስትዩ አስቢው እንዴት ሊከፋ እንደሚችል ሳስበው አሁን ራስ በጣም ያሳዝነኝ ነው ማለት ምንድነው የሚሰራው? ቆይ ምንድነው ይሄን ያለ እንደዚህ እንትን ያለሽ ያማራራሽ ነገር? እሱ ሳህን አጣቢ ነው የሚሰራው። ሳህን አጣቢ ምንድነው? ቆይ ሳህን አጣቢ አለ እንደ የሚባል ስራ ላይ ያን ላንተው እንትን ላይ ይችላል ላይ ገባ ይችላል ግን እንዴት ነው እዛ ውስጥ ሳህን አጣቢ ምናምን የሚባሉ አሉ ካማና ያጥባል እቃም ያጥቡ ምናምን ተከፋፍሎ ማለት ነው ሁሉም ስራ እንትን እና ወንድ ልጅ እንደዚህ ስራ ይሰራል እንዴ? አዎ ይሰራል። እሱ እንደዛ ነው የሚሰራው እና እሱ ዕቃ እያጠበ እየሰራ አንቺ ደግሞ ዌተሪንግነት እንዴት ነው ታዲያ? እንዴት ኑሮውን እንዴት ልትገፉ ቻላችሁ? ምን ያህል ጊዜ ቆይታችሁ? 4 አመት 4 አመት ታዲያ እንዴት ነው ዌተሪንግና ቃጣቢ ማለት ሌላ የቤት ኪራይ ምናምን አላችሁ ነው ወይስ እንዴት ነው የሚሰራችሁ? ተከራይተን ነው የምንኖረው። ያው እንዳልኩክ እኔ ዌተር ስለሆንኩኝ በማገኘው ነገር ትንሽ እንትን እንላለን እና በጣም ከባድ ነው። በጣም ከባድ ነው እና ህይወትህን ማሻሻል ትፈልጋለህ። የተሻለ ነገር ጓደኞቼ ያሉበት ላይፍ እና እኔ ያለሁበት ላይፍ በፍጹም የሚነጻጸር አይደለም። በቃ ሰራው ለቤቴ ነው ሰራው የሆነ የምትፈልገውን ነገር የምታደርግበት ላይፍ አይደለም። የምትፈልገውን ነገር የምታይበት ላይፍ አይደለምና ብዙ ጥሪ ያለው በጣም ጎበዝ ነሽ ነው እንዴ? ይሄን ሁሉ አመት ራሱ መታገስ ማለት እኔ ይገርመኝ ነበር። አንቺ የመሰለሽ ልጅ ለቃ አጣቢ እንዴት ሲጀምር እንዴት ልትገናኙ እንዴት አንድ ላይ ትሆኑ ሰላችሁ ማለት እንዴት አንቺ አታስቢም እንዴ? ወደፊትሽን ምናምን ብዙ ነገር አለ እኮ ልጅ አለ። ልጅ ስትወልዱ እንዴት ነው የምታመጣቸው? የዛኔ ማገናዘብ የሚባለው ነገር በቃ ይሄ ፈርስት ነው እንትን ነው። የመጀመሪያሽ ነው እንዴ? አዎ የመጀመሪያዬ ነው። በጣም እና የመጀመሪያሽ ፍቅረኛሽ ምናምን ስለሆነ ማለት ነው ለዛ ይሆናል። አዎ የመጀመሪያም ፍቅረኛዬ ነበር። ከዛ ደግሞ ወዲያውም በጣም ወድጄው ነበር ምናምን ነገርና በቃ የትዳር ሐሳቡን ሲያቀርብልኝ ምንድነው እንዴት እንኖራለን፣ እንዴት እናደርጋለን፣ እንዴት እንቀጥላለን የሚለውን ነገር አይደለም ያየሁት። እኔ በቃ ከሱ ጋር መኖር የሚባለው ነገር ነው ያሰብኩት። ከዛ በኋላ ትዳር ከመሰረትን አብረን መኖር ከጀመረን በኋላ ግን ነገሮች በጣም እየከበዱ መጡ። ይሄ አከራይ የመጣ ቤት ኪራይ ጊዜ ያለፈ ማለት ምናምን ያ ነገር ሲመጣ እኔ ደግሞ ያን ነገር አልለመድኩትም እና ያ ነገር ሲመጣ በቃ ግዴታ ወጥቼ መስራት አለብኝ የሚለውን ነገር አሰብኩኝ። ወጥቼ ስራ ደግሞ መስተንግዶ ነው። ጠዋት 1 ሰዓት ወጥቼ ማታ 2 ሰዓት ተኩል ምናምን ብቻ ያለው ነገር በጣም ይከብዳል እና አሁን ላይ በቃ አልፈልግም። የተሻለ ነገር ነው የምፈልገው። የተሻለ ሰው ነው ህይወቴ ላይ እንዲመጣ ከተሻለ ሰው ጋር መሆን የምፈልገው። እኔም የምሬን ነው። እኔ ምንም አልፈርድብሽም። እንደውም በጣም እኔ በጣም ነገለኩሽ። በጣም ጎበዝ ሴት ነሽ። እንዳንቺ ጠንካራ ሴት እንደውም አላየሁም። 4 አመት ሁሉ ጠንክረሽ መስራት ከቻልሽማ ታማኝ ከሆንሽ የኔ ጋር ለኔ ስራ ራሱ ታማኝ የምትሆኚ ይመስለኛል። እዛ ምንም ጥርጥር አይቋ
አንዴ ነው ግን ማለት አሁን ከዚህ በኋላስ እንዴት ነው ሌላ ባሌ ማግባት ሌላ ፍቅረኛ የሚያዝ አሰባለሽ ወይስ ምንድነው ከዚህ በኋላ ፈልግም ስራ ብቻ ነው ፈልግ? አይ ፈልጋለሁ። ለምን አልፈልግም? የተሻለ ሰው እንዳልኩ ነው ማለት አሁን የምፈልገው የተሻለ ነገር ነው። የተሻለ ነገር ያለው ሰው ወደ ህይወቴ የሚመጣ ከሆነ ለመቀበል ዝግጁ ነኝ። በጣም ይገርማል። አሁን ስልሽ እኔ ብዙ ሴቶች አውቃለሁ ምናምን ያው የሚፈልጉት ወይ የሆነ በጣም ሀብታም የሆነ ሰው ነው ወይ ደግሞ በጣም ስልሽ ታለቅ ያለ ሆኖ ምናምን ነገር ከነሱ እድሜ ምናምን ገባሻ በጣም ከፍ ያለ ወንድ ነው የሚፈልጉት ምናምን እና ያው ኩኪያቸውንም አይፈልጉም። ይሄ ማቹሪቲ ምናምን የምትሉት ነገር አለ መሰለኝ አይደለ? ምን አይነት አሁን አንቺስ ምን አይነት ወንድ ነው የሚስብሽ? ምን አይነት ወንድ ጋር ብትሆኚ ደስ የሚልሽ አንቺ? እኔ እንዳልኩ አሁን በደንብ ስራው ላይ ፎከስ የሚያደርግ በደንብ የሚሰራ በቃ ሜክ ማድረግ የሚችል ገንዘብ ሜክ ማድረግ የሚችል አይነት ሰው ጋር ነው መሆን የምፈልገው። በቃ ያን ማለት ያስፈልገኛል ብዬ ያመንኩት ያ ስለሆነ ማለት ነው እና የተሻለ ላይፍ የሚያኖረኝ አይነት ሰው ጋር ነው መሆን የምፈልገው። እሱ እንዴ ትንሽ ነው። እኔም በአንቺ ቦታ ብሆን የምሬን ነው። እኔም በአንቺ ቦታ ብሆን እንዳንቺ አይነት አስተሳሰብ ነው የሚኖረኝ። ለዛውም ይሄን መሰለ እንዴ ይሄ መሰለ መልክ ይዘሽ ይሄን መሰለ ጭንቅላት ጉብዝና እንዴ የትም ነው የሚገኝ በነገራችን ላይ ይሄ ነገር ለቃጣቢ ማለት አንቺ አሁን ከዌተሪንግነት አድርጌ ማናጀር ነው ሆኛለሁ ብለሽኛል። እሱ ከቃጣቢነት አላደገም ወይ አሁንም ስቲል ዕቃ እያጠበ ነው? አሁንም እንደዛው ነው የሚሰራው። የምርሽና ሲጀምር ምን አይነት ቤት ነው? በቃ እኔ አሁን ማውቀው ነው ውጪ ዕቃ በማሽን ምናምን የሚታጠበውና ምንድነው ተጠበው እንደዚህ እዚህ በማሽን አይደለም የሚታጠበው ማለት ሁሉም እንትን አላቸው። ከሱ ጋር አብራው የምትሰራለች ሌላ ሁለት ናቸው። ሴት አለች ሌላ? አዎ ሴት አለች አብራ የምትሰራ እና በቃ ዕቃ ነው የሚያጥቡት ምናምን ደሞዙም በጣም ትንሽ ነው እንዳልኩ ነው እና ይሄን ያክል እኖርበታለሁ የምትለው አይነት ህይወት አይደለም። ግን በቃ እንዴት ላስረዳ ያው ስለማታውቀው አንተ ለአንተ ፕሩቭ ማድረግ ትንሽ ይከብዳል። ዋላ እሱማ እኔ በነገራችን ሰው በጣም ነው የምረዳውና ኤኒቲንግ መናገር ትችላለሽ ስታወሪም ምናምንም ደስ እያለኝ ስለሆነ በጣም በነገራችን ላይ እኔ ሰው ማዳመጥ ነው አልወድም። ያንቺ ተቃራኒ አንቺ እንደው ሰው ማዳመጥ ራሱ ትችላለሽ። እኔ እንደው ሰው ማዳመጥ አልወድም። እንደዚህ ከሰው ጋር ማውራት አልወድም ምናምን ረጅም ሰዓት ስፔሻሊ ከሴት ጋር እንደዚህ ያላወራም ትንሽ ይጨንቀኛል። ኮምፎርት አይሰማኝም ማለት ለመጀመሪያ ጊዜ ካንቺ ጋር እንደዚህ ሆኜ ሳወራና ኤኒቲንግ ስልሽ ይሄ አይገባውም ምናምን ብለሽ ምንም ነገር እንደደብቂኝ በጣም ሲጀምር ደስ ብሎኛል። እኔ ጨዋታችን ምን እንደሰሰራለኝ ሞር በደንብ ማወቅ ስለፈልግ ነው ስለዚህ ምንም ነገር እንዴት ነው ማለት ቤተሰብ ምናምን አላወቀም ስትጋቡ ነው ወይስ ቤተሰብ ምናምን የለም? ያውቃሉ ቤተሰብ ማለት እዚህ ነው ያሉት ወይስ የኔ ክፍለ ሀገር ነው ያሉት? ክፍለ ሀገር ነው ያሉት? አዎ ክፍለ ሀገር ነው የሚኖሩት። ግን ያውቃሉ እንዳገባው ትዳር እንደመሰረትኩ ምናምን ነግሬያቸዋለሁ። በሰርግ ምናምን አይደለም የተጋባ ነው። ዝም ብላችሁ ሄዳችሁ ነው የተፈራረመው? ዝም ብለን የተፈራረመው። ሲጀመር የተሰረገ ሰርግ በቃ እንዴት ነው በቃ ማጠቢያ እንዴት ትጋባላችሁ እንዴ? የምን ነገር ነው ስሙ ባትልኝም ምን ያምናለሽ? እሱነት ነው ማለት የዛኔ ሰርግ እናድርግ ቀለል ያለ ነገር እናድርግ ብለን አስበን ነበረ። ቀለበትም ገዛልሽ? በጣም ኢምፕሬሲቭ ነው። ቀለበት ራሱ ምን አይነት ቀለበት ነው ገዛልሽ? ማለት እኔ እየቀለድኩኝ ነው አይደለም ትንሽ ተሰለመኝ። እጅሽ ላይም ቀለበት የለም ደግሞ ሜቢ መግዛት ካልቻለና አይ ቀለበት ገዝቶልኛል። ይሄን አክል ውድ ምናምን ባይሆን አርቲፊሻል ቀለበት ገዝቶልኛል። ዋናው እኮ ፍቅር ነው አይደለ? በጣም ደስ ይላል። አዎ በነበርኩበት ታይም ዋናው ፍቅር ነበር። አሁን ላይ ግን ዋናው ፍቅር አይደለም ማለት የሚያስፈልገኝ ነገር አለ። አሁን ላይ ማድረግ ያለብኝ ያው ፍቅር ሊያሟላው የማይችለው ነገር አለ። ብዙ እንዲሆንልኝ የምፈልገው ነገር አለ። እዚህ የተሻለ ነገር ያስፈልገኛል። የተሻለ ነገር እፈልጋለሁ። ለዛ ምንድነው አንቺ የምትፈልጊው ነገር? አሁን አንቺ ምን እንዲኖርሽ ነው የምትፈልጊው? የተሻለ ኑሮ መኖር እፈልጋለሁ። ይሄ ጠዋት ተነስቶ ስራ ሄዶ ያንን ላይፍ መድገም አልፈልግም። ስራ መስራት አልፈልግም። ስራ መስራት ነው እፈልጋለሁ፣ ግን የተሻለ ስራ መስራት እፈልጋለሁ። ይሄ የሰው ፊት እያዩ ምናምን ያንን ፕሮሰስ አልፈልገውም። አሁን ላይ የተሻለ ነገር ነው የምፈልገው። ፕሮሰስ ሳይሆን ዝም ብሎ በቃ ገንዘብ ከመሬት እንደዚህ ዝንብ እንዲልሽ ነው የምፈልገው ነው። እንደዛ አይደለም። መስራት እኮ እፈልጋለሁ። መስራት
የሚባለውን ነገር ፈልጋለሁ። ግን ፕሮቶኮሉን የጠበቀ ስራ ነው መስራት የምፈልገው። የራስሽን ስራ ነው መስራት ፈልጋለሁ። የራሴን ቢዝነስ ማንቀሳቀስ ፈልጋለሁ። የራሴን ነገር ኮንትሮል ማድረግ ፈልጋለሁ። የሆነ የራሴ ነገር ኦነርሺፕ መሆን ፈልጋለሁ እና ሀሳቤ እንደዛ ነው እንጂ ገና ሰው የሚጥልልኝ ገንዘብ እያየው ከዛ ይቺ ነገር ደግሞ ይሄ ወስጄ የሆነ ነገር አደርግበታለሁ ምናምን ያንን ፕሮሰስ ማለፍ አልፈልግም ድጋሚ ማለት ነው። ለዛ ነው የተሻለ ሰው የምፈልገው ህይወቴ ላይ። ቆይ ስልሽ አሁን ታዲያ መች ነው የምትነግሪው ባልሽ? ብልሽ አይደብርሽማ ወይስ ሰውዬው ልበልሽ? ችግር የለውም ደስ ያለ በላ። እኔ ባልሽ ከምልሽ ሰውዬው እና ከመች ነው የምትፋቱት? ማለት ሪሜሽ ይሄድ አይደለም እንዴ ስልሽ ቶሎ ተፋተሽ እንዴ ነው አንቺ አሁን ያልሽውን ነገር ለማድረግ አታስቢም ወይስ ምንድን ነው? ቆይ አስባለሁ ማለት የተሻለ ሰው ህይወቴ ላይ ሲመጣ ነው ገና ለገና ማለት የምታየው እንጂ አሁን መተዋፈል ማለት መቀመጥ አለበት ግዴታ ልክ እንዳንተ። ከዛ በኋላስ ማለት ወዲያው ነው ተፋትቼ መሄድ የምፈልገው ነው ወዳገኘሁት ወይም ደግሞ ወደ ህይወቴ የመጣው ሰው ጋር እንደማድረግ የምፈልገው እንጂ ገና ሳላስተካክል ነገሮችን ከባድ ነው የሚሆነው። በዚህ ላይ ባለኝ ደሞዝ እንደገና ቤት ኪራይ ተጨምሮ ምናምን ይከብዳል ያስፈልግ። በጣም አንቺ ግን በጣም ብሪሊየንት ነሽ። እኔ አስተሳሰብሽ በጣም ይገርምት ነው። እኔ ያይሻል እኔ ያሰብኩት ፈተሹ ብቻሽን ነው፣ ግን ደግሞ ገንዘብም አለ አይደል? እሱ አይበቃኝም ማለት ካለው ነገር ላይ አብቃቅተክ እንትን ልትለው አትችልም። ከበፊት የተሻለ ገንዘብ ነው ማገኘው አሁን ላይ ግን እሱም ሆኖ ታውቀዋለህ ያለው። ግን እንዴት ነው ማለት አሁን እንደዚህ ሳትፈልጊው ምናምን አብራችሁ ነው የምትኖሩት ማለት እንዴት ነው? አያስጠላሽም ከሱ ጋር አብሮ ራሱ መተኛት ምናምን ወይስ እንዴት ነው? ማስመሰል ላይ ጎበዝ ነሽ? አይ እንደዛ ሳይሆን ምንድነው ከባድ ነው ማለት እንደማልፈልገው ውስጥ እየነገረኝ ከሱ ጋር መሆኑ ከባድ ነው። አሁን አብዛኛውን ጊዜ አምሽቼ ነው የምገባው። አምሻለሽ ማለት ምንም አይልሽም እሱ? ስራ ደግሞ ስለሚገባ ያው ይተኛል ገብቶ። ለነገሩ ዕቃ እያጠበ እንዴት ነው የማይደክመው? አዎ እንደዛ ነው። እኔ ደግሞ ከአለቄ ጋር ስራዎችን ጨራርሼ ነው አምሽቼ የምገባው። ለዛ በጊዜ ስለማልገባ ይሄን ያክል የምንገናኝበት ይሄን ያክል እንትን የምንልበት ታይም አይኖረንም። ጣትሽ ነው እንዴ ነው ደስ የሚል እስካሁን አላየሁት ነበርና አሁን እያየሁት ነው። በጣም ስራማ አሰልኝ ያመረም እንደዚህ የሚያምርች ደግሞ ስለዚህ በደንብ ነው መሰራ ስራ እንኳን በደንብ ነው መሰራ አይመስልም መሰለሽ የሚሰራች አይመስልም። በጣም ደስ የሚለው ብዙ ሴት ልጅ እጅ ነክቻለሁ እንደዚህ በጣም ደስ የሚልች ምናምን በዛ ላይ ምን ዌይተሪንግ ምን አውቀሽ መስሎኝ ዌይተሪንግ ሰራገልሽ እንጂ ስራ መሰሪም አይመስልም። በዚህ ጀምሮ አረ ሰርቻለሁ ያው እንትኑ ነው እንጂ ሰርቻለሁ። ቤት ወይ ካመናና ታጥቂ ማለት ነገሩ ባልሽ ነው የሚጠብቀው ቤት ውስጥ ወይስ ምን ነው? አይ ቤት ውስጥም አግዘዋል። አሁን ላይ ነው በደንብ ቤት ውስጥ መስራት የጀመረው እንጂ እኔ የምሰራው አሁን ላይ ግን አምሽቼ ስለምገባ አብዛኛውን ጊዜ እሱ ነው የሚሰራው። ምግብ ምናምን የሚሰራ በቃ የቤትና ቤት ነው የምንጨርሰው። ምግብ ምናምን ያው ወጪ ለባችሁ ማስቤዛ የሚያናገዙ ማለት ነው። አልፎ አልፎ አንዳንዴ ብልጥ ናችሁ ሁለታችሁ ማለት ነው። አይ ብልጥነት ሳይሆን ጠዋት ወጥተህ ማታ የምትገባ ከሆነ ድርጅቱ ነው እንትን የሚለው የሚችልክ ማለት ነው። እና ድርጅቱ ነው ደስ ስለሽ እኔ አሁን ብዙ ነገር ነው ያስገርም ማለት እንደዚህ አይነት ሴት ምናምን አመሲም እንደዚህ ብዙ ስትራግል ያለብሽ ምናምን ምግብ ውጪ ምናምን የምትበይ ምናምን አይነት ሴት አመሲም ሰርተሽ ራስሽ ምናምን በምቾት ኢቨን እጅሽ ራሱ በዛ ላይ ፀጉርሽ ምናምን በጣም ጽድት ያለ ነው ልብስሽ ምናምን ስለሽ የሀብታም ልጅ ምናምን ነው የምትመስለው ሳይሽ ራሱ እና ማለት ከውጪ የምታየውና ውስጡ የተለያየ ነው። እና ከዚህ በፊት ማለት ከሱ ጋር ሳልገባ በፊት የተሻለ ላይፍ ነበረኝ የነበረኝ የምሽል ማለት የገጠር ልጅ መስለሽ ቤተሰቦች ይገጠር ማለት በቃ የሆነ የተሻለ ህይወት ነው የነበረኝ። ከዛ በኋላ ወደ ትዳር ስገባ ግን ሁሉን ነገር ለትዳሪ ብለክ የምታደርገው ነገር አለ። ሴት ልጅ ስትሆን ደግሞ በቃ እንትን የምትለው ወደ ትዳር ነው የምታመዝነው ስታገባና ያ ነገር አለ እና እሱ በጣም የሚገርም እንደዚህ አይነት ትዳር እኔ አይቻልም። ማለት ምግብ ውጭ ነው የምትበሉት። ድስት አላችሁ ግን ቤት ውስጥ? ኧረ አለን በቃ የቤት ዕቃ እንኳን አለን ማለት ይሄን ያክል ብዙ ባይሆንም ማለት ነው የቤት ዕቃ ትንሽ መፋታታቸው አይቀርም መቼም ከሱ ጋር አትኖሪም።
ምን ልትካፈል ነው ማለት ሁለት ድስት ምናምን ያለችው ይሄ ነው ማሰብ ምንም መሰለሽ ወጥም አንሰራም ምናምንም የኑሮ ሁኔታ ነው። እዚህ ስራ ላይ ሳንገባ በፊት ቤት ውስጥ አበስላለሁ። ጸጉርሽ አልችልም? የራስ የምሽል ነው በጣም ስለሽ እኔ ማለት ሞዴሊንግ ምናምን ለምን አሞክሪኝ እንኳን እንጂ ስለሽ እንደዚህ እስከመቼ እንደዚህ እየታዘሽ እንዳልኩ ነው። አሁን የምፈልገው ከሱ የተሻለ ሰው ወደ ህይወቴ እንዲመጣ እንደምፈልገው። ከዛ በኋላ ያው ሁሉም ነገር ቀስ በቀስ ስቴፕ ባይ ስቴፕ ታስተካክለዋለህ። ሞዴሊንግ የማር ፍላጎት ነው አለሽ? አይ እንደዛ አይነት እንኳን አስቤ አላውቅም። ስለሽ በጣም የማገኘው ሰው እንደዛ አይነት ሀሳብ ካለው ምን መሰለሽ እኔ አሁን ሳይሽ ምናምን በጣም ሉክሽ በጣም ደስ ይላል፣ ቁመትሽም ደስ ይላል በጣም ሰውነትሽም በጣም አሪፍ ነው ማለት ሞዴልም እኔ ስለሽ እንደዚህ ሴት ጭራሽ አሁን ያልሽኝ ሴት ጭራሽ ነው ማለት ማትገመች ሴት ነሽ። የምሬ ነው አስተሳሰብሽ በጣም ደስ ይላል ምናምን ነገር እኔ እንደውም የምሬ ነው ያው ውጭ ሀገር ያሉትን ሴቶች እንደውም የመሰልሽ በብዛት እንደዚህ ናቸው። በነገራችን ላይ እንደኛ ጋር ነው ትንሽ ደከም ያሉት ብዬ የማስበው አላውቅም። እዚህ ስመጣ ከማገኛቸው ሴቶች አንፃር እና እስካሁን አንቺ ሴት ስላላገኘሁ ያው ይሆናል አልተገጣጣም። አንቺ በጣም ፐርፌክት ሆነሽ በጸባይም ስትስቂ ራሱ እንዴት ደስ እንደምትይ ችግር የለውም። እንትን እያልኩኝ አይደለም አንቺን እንትን ለማለት ሳይሆን የምሬ ነው። እኔ ይቅርታ እጅሽን ራሱ እንዳየሽኝ እኔ መልቀቅ ራሱ አቅቶኛል ማለት በጣም የምሬ ነው። በጣም ደስ የምትይው እና ማለት እንደዚህ አይነት ሴት ነሽ ብዬ ትንሽ ልቤን ስለነካሽኝ ማለት እኔ ማንም ሴት እንደዚህ ተጨቆና ማትፈልገው ትዳር ውስጥ ላይ እንትን ብላ ስትኖር ማየት አልፈልግም። የምሬ ነው እና ማለት እኔ እንደነገርኩሽ ነው ማለት እኔ በጣም ነው የተመቸሽ። የምሬ ነው። ይቅርታ እኔ ፈጠንኩ ምናምን ወይ ምናምን ለቴ ትችያለሽ አይደል? ጀመር አይኔ ላይ አስተውቅብኛል አይደል? እንዴት እንደምልሽ ምናምን ያው ማለት እኔ ተመችተኸኛል። አይ ዝም አንቺ እየቀለድሽ ነው። እየቀለድኩ አይደለም የምሬ ነው። አይ እኔም አልቀለድኩም የምሬ ነው። እንዴት ማለት እንዴት እኔ ስልሽ እኔ ገና ስትገቢ ነው ደስ ይለኝ ባል ያለሽ ምናምን ስላልመሰለኝ ነው። አንቺ እንዴት ባል ያለሽ እንዴት እንደዚህ እንዴ እንደነገርኩ ነው ማለት ሁሉንም ነገር አውርቻለሁ። አልፈልገውም። የተሻለ ሰው እንዳንተ አይነት ሰው ህይወቴ ውስጥ ከገባ ከሱ ጋር ያለኝ ነገር አቆማለሁ። ስለዚህ እንዳንተ አይነት ሰው ተጨሽ ልብ ውስጥ ማለት እኔ ምን መሰለሽ እኔ ቁም ነገር ነው ፈልገው እኔ አግብቼ እንደነገርኩሽ ነው አግብቼ ይሄ ማሟዘዝ ምናምን አልፈልግም። አግብቼ ቶሎ ብዬ ነው ወደ ውጭ ይዤ ልሄድ የምፈልገው ሴት እኔ የምፈልገው እሱ ነው። እዚህ ሀገር እንደውም መኖር አልፈልግም ማለት የተሻለ ሀሳብ ነው እንደውም ያነሳው ያመርሽና ማለት እኔም እንደዚህ አይነት ቀልድ አይመቸኝም ማለት የቀለድሽ ከሆነ ስራውን ማለት ስራውን የምታጭ መስሎሽ ምናምን ከሆነ ችግር የለውም። ከኔም ባትፈልጊኝም ችግር የለውም። ስራውን አሰራሻለሁ። አይ አይደለም ማለት እኔም ሀሳቤ ለስራው ብቻ ሳይሆን እኔም ሀሳቤ እንደዛ ነው። በቃ እንትን ብዬ የተሻለ ሰው ጋር አብሬ በተለይ ከዚህ ሀገር መውጣት በጣም የምፈልገው ነገር ነው። ፓስፖርት ምን አለሽ ማለት እኔ ለህይወቴ ማን እፈራለሁና ባልሽ ሜቢ እኔ ያስቆልኩሽ ምናምን መስሎሽ እኔ ላይ አደጋ እንደደረስ አልፈልግም እና ቶሎ ነው አግብቼሽ ቶሎ ሰው አይደለም ማለት ይሄን ያክል ችግር የሚፈጥር አይነት ሰው አይደለም እና ደግሞ ካልፈለኩትም ተነጋግረን እንትን የምንለው ነገር ነው። አሁን ነገሩ ሳህን እያጠበ ምንም አይነት ነገር ድፍረት ያለውም አይመስለኝም። አይ እንደዛ ሳይሆን በቃ ካልፈለኩት ይሄን ያክል በግዴታ እንትን አልፈልግም ይላል እሱ። አልፈልግም አይልም። አንቺ ለምሳሌ መቼም አልፈልግም አይልም። እኔ አሁን አንዴ ከተጋባን በኋላ ሌላ የተሻለ ሰው ስታገኝ አልፈልግም ብትኝ እኔ እንደዚህ ነገር እኔ ደስ አይለኝም። ምትይ ከሆነ ነው ለምን እልሃለሁ ማለት ያልኩትን ያሰብኩትን ሁሉ አንተ ጋር ማገኝ ከሆነ ለምን እንደዛ ላይ አሁን ምን እንዳደረግሽ ነው ትፈልጊ? አሁን ጥሩ ሀሳብ አመጣክ ማለት እኔ ከእንትን ከማለቴ በፊት እኔ እንድታረግልኝ ከመናገሬ በፊት ቡር ምን ያህል ትሰራለህ? በወር ያው እስከ 100,000 ምናምን እሰራለሁ። በዶላር ማለት ነው። በዶላር 100,000 ምናምን ነገር እሰራለሁ። ያው ወደፊት እኮ እየጨመረ ይላል። 100,000 ምናምን ማድረግ አይቀርም ትንሽ ጊዜ በኋላ ድርጅቶችም እንዳይሻቸው አዳዲስም እየከፈትኩ ስለሆነ ሆቴልም እየከፈትኩ ስለሆነ እኔ ጸጉርሽ ግን እኔ ግን የገመትኩት እስከ 1 ሚሊዮን ምናምን ነበር ማለት $1 ሚሊዮን ዶላር
በጣም ብዙ እኮ ነው እንደዛ ነበር ያሰብኩት። ታውቂያለሽ 1 ሚሊዮን ምንዛሬው ስንት እንደሆነ ታውቂያለሽ? በጣም እንደ ድሮ እኮ በ20 ብር በ10 ምናምን ብር አይደለም የምታባዩ 100 ምናምን ብር ነው። ለነገሩ ግን ይበቃል ማለት ይበቃል። 100,000 በወር ይበቃል ዶላር ወይስ ብዙ ነው? አይ አሪፍ ነው። እኔ ያሰብኩት ነው እኔ መሰለኝ ነው ነገርኩት እንጂ አሪፍ ነው፣ ጥሩ ነው ማለት የምትፈልጊ እንደዚህ አይነት ሰው ነው የምትፈልጊው ወይስ ከዚህ በላይ 1 ሚሊዮን የሚከፈለው ምናምን በወር በዶላር ነው የምትፈልጊው ማለት ነው? አንቺ በትሽ ውስጥ ይሄን አክል እንትን ብዬ አላውቅም፣ ግን አሁን ስትነግረኝ ያሰብኩት ነው ያልኩክ። ስለሽ እኔ የምሬን ነው አሁን 100,000 ብር በወር ምናምን እሰራለሁ። በአመት ግን 1 ምናምን ዶላር ምናምን እሰራለሁ በአመት 1 ሚሊዮን ምናምን መስራቴ በጣም መስልሽ ቀልድ አድርጌ እሰራለሁ። እንደዛ ግን ወደፊት ደግሞ ያደርጋለሁ ማማያረግ ነገር ይላልና እንደዚህ ነገር እንዳታስቢ። ሲጀመር እኔ አንቺ የምትፈልጊው ነገር እንዳላደርግልሻለሁ የምሬን ነው። ምንም እንድታዝይም እንትንም እንድትከፊም ያጣሽ እንዲመስልሽ አልፈልግም። እንደሆኑ እንዴ እኔ ከቀጣቢ ጋር እየወረደርሽኝ አለ ደግሞ ኧረ በፍጹም እንዴት ይሆናል እንደዛማ? አይ እንደዛ እያልኩ አይደለም። ስለዚህ አሁን ስለምንጋባ ቤት ያስፈልገናል ነው እንዴ? ግድ ነው እንዴ? እኔ ደግሞ G+4 በስሜ እንድትገዛልኝ ፈልጋለሁ። G+4 ነው ፈልግ ማለት 4 G+4 ሆኖ ግን በእኔ ስም እንዲሆን ነው የምፈልገው። ማለት እንዴ እናንቺ ተጋባ ማለት አንቺ ማለት የኔ ማለት በአንቺ ስም መሆኑ ምን ጥቅም አለው? እሱ ልዩነት የለውም፣ ግን ያው አንተ ብዙ የምታስተዳድረው ነገር ስለሚኖር ችግር ደግሞ በእኔ ስም እንዲሆን ፈልጋለሁ። ችግር የለውም። አንድ ላይ አይደል እንደምንኖረው ሲጀመር እኔ እንደዚህ አይነት ሀሳብ የለብኝም። አንቺ ማለት የኔ ስለሆነ ችግር የለውም። አንቺ ደስ የሚልሽ ከሆነ በአንቺ ስም አዞር ይችላል። ችግር የለውም። አንደኛ እሱ ነው የምፈልገው። ሌላ ደግሞ ብዙ ማስበው ነገር አለና ቤቱን ከገዛህልኝ በኋላ የምፈልጋቸው ነገሮች አሉ እንዲሟሉልኝ የምፈልገው ነገር ማለት ነው። ምንድነው? በጣም ፍላጎትሽ በጣም ብዙ ነው። አዎ ማለት ብዙም አይደለም እኮ ግን እንዲሆኑልኝ ብዬ የማስባቸው ነገሮች አሉና አሁን ለምሳሌ ቤት ውስጥ የሚሰሩ ሰዎች ይፈልጋሉ። እሱማ ግድ ነው እኮ ይሄ ማለት ፍላጎት ነው እንጂ ምንሽ ነው። አውና በጣም በቃ ብዙ የተጎዳው ሰው ነኝ ማለት በቃ የተሻለ ነገር ነው የምፈልገውና ሼፍ ምግብ የሚያበስል ሼፍ ፈልጋለሁና ሀገር ውስጥ ያለ ሼፍ ደግሞ አይደለም የምፈልገው። እና ምን ጃፓናዊ ምን አላምጣልሽ ሳይሆን በቃ የውጭ ዜጋ የሆነ ሼፍ ነው የምፈልገው። ማለት በቃ ምግቦቹ የተሻለ ምግብ ሊሰራ የሚችል የተሻለ ነገር ሊያበስል የሚችል እኔ ደግሞ ራሴን በቃ እንዲመልሰኝ ማለት የተሻለ እንዲያደርገኝ ማለት ፈልጋለሁ። ከዚህ በላይ ያው ፈልጋለሁ። ቆይና የውጭ ሀገር ማለት ኬንያዊ ምናምን ኡጋንዳዊ ምናምን ይሆን ነው ወይስ አይ እንደዛ አይደለም የምትፈልጊው ሀገር አለ? አሜሪካዊ ቢሆን ደስ ይለኛል። ማለት ከዛ ይመጣ ቢሆን እነሱ በጣም አሪፍ ናቸው ሲባል ሰምቻለሁ። አሜሪካ ማለት ከአሜሪካ እንደሆነ ጣሊያኖች ናቸው ሼፎች በጣም ጎበዝ ነው። እኔም ስለምፈልግ ከጣሊያን ከፈለግሽ አሜሪካ እኮ በጣም ነው የሚያስጠላው። በርገር ምናምን ነው የሚሰሩት ወይስ በርገር ምናምን ነው የምፈልገው እንጂ አይ የተሻለ የሚያበስል ሰው የተሻለ የሚያበስል ሰው ነው የምፈልገው። እሺ ችግር የለውም። እኔ እንደ ይሄ ነገር እኮ አሳስበንም ያው ግዴታ ነው ሲጀመር የሚያበስል ሰው ይፈልጋል። አንቺ መስራታችን እችላለሁ ግን ይሄን አክል አይደለም እና ደግሞ እሱ የተሻለ ምግብ መብላት አለብኝ፣ የተሻለ ነገር ማግኘት አለብኝ እንዳልኩት ማለት ነው። ችግር የለውም። አንተም ደግሞ እኔ ቆንጆ ነኝ ስታይ አሪፍ። እንዴ እሱማ በነገራችን ላይ በጣም ቆንጆ ነሽ እና እንደዚህ አታስቢ። አይ አውቃለሁ እንደሆንኩ ግን የተሻለ ደግሞ አሁን አንተ አሪፍ ቦታ ላይ ስትጠራ የሆነ ኩርት በላይ ዛሃት ምትሄዳት አይነት ሴት መሆን ፈልገው ጎበዝ ነሽ። ከፈስማ እንደዚህ ማሰብሽ ራሱ እኔ ባሰልፍ ውስጥ እየገባሽ ነው የምሬን ነው። እና እሱ ብቻ ሳይሆን ደግሞ ሌላ ደግሞ የምፈልጋቸው ሰዎች አሉ። ሰዎች ስንት ሰው ነው የሚፈልገው? ስለ እሱን አንተ ታመጣዋለህ፣ ሌሎቹ ግን ችግር የለውም እኔ ራሴ ያመጣቸዋለሁ። አንድ ቤት የምታጸዳልኝ ክፍሎቻችንን ምናምን ቴከር የምታደርግ አንድ ሴት ፈልጋለሁ። ከዛ በኋላ ደግሞ ልብሶቼን ታስተካከልልኝ፣ ልብሶቼን የምትተኩስልኝ ምናምን ደግሞ ዴይ ቱ ዴይ ለብሼ የምወጣውን እንደ ዲዛይነር ነገር ማለት ነው። አዎ እንደዛ ደግሞ አንድ ፈልጋለሁ። አንድ ደግሞ በጣም ጎበዝ አሪፍ ማለት ስፖርት የሚሰራ
ሆኖ ዘበኛ ደግሞ ፈልጋለሁ ማለት እንዴ ዘበኛ ከሆነ ማለት ስፖርት መስራት ነው ማለት ሰውነቱ አሪፍ ሊሆን ይገባል ማለት ማንም ግቢያችን እንዲኖር ትፈልጊያለሽ? ጋርድ ነው ፈልገው ዘበኛ ነው ፈልገው በቃ እንደሁለቱም በለው አሪፍ ሰው እነሱን ችግር የለውም እኔ እንትን እላቸዋለሁ አንተ ብቻ የሼፍ ነገር ታስተካክልልኛለህ አንቺ ሌሎችን ነገር ታስተካክያለሽ ጋርዱን ታውቂያለሽ ሲቀጥል ዋናው ነገር ማለት ነው በጣም የማልፈልገው ነገር ምንድነው ይሄ ልጅ መውለድ አልፈልግም እንዴ በፍጹም ማለት ነው እንዴ እና እኔ እኮ ልጅ ምን ይነግርሻል ልጅ መውለድ እፈልጋለሁ ማለት አሁን ይሄ እኔም እንዴ አንቺ ማለት እንዴት ነው ያሰብሻለሽ ይገባኛል ሐሳብ ማለት ልጅ መውለድ አልፈልግም ስለ ልጅ አንወልድም ማለት ምናምን አይደለም ዘመኑ በጣም ሰልጥኗል ምናምን ያለውን ነገር ታውቀዋለህ እና እኔ ይሄ ማርገዝ መጨናነቅ ምናምን ሆርሞን ሲቀያየር አብሬ እንትን ማለት ነው በፍጹም ነው የማልፈልገው ማለት ነው እና ከኔም ዘረመል ይወሰዳል ካንተ እንደዛ ተደርጎ በእንትን ፋብሪኬት ይደረጋል ማለት ነው እንዴ እንደዚህ ነገር አለ ማለት እንደዚህ ነገር አለ እንዴ ዘግር ስለማ ዘግር ላይኖር ይችላል ግን ያው አሁን እንዳልከው ወደ ውጪ የሚሄዳችን አይቀርም ማለት እዛ ፕሮሰስ አሁን ስለምትጀምር እዛው እንትን ማስደረግ እንችላለን ማሰራት እንችላለን ማለት ነው ማለት ስለዚህ ምንም እኮ ልዩነት የለውም ልዩነቱ እኔ በሆድ ያለ መሸከሜ እዛ የሚቀመጠው እኔ ሆድ ውስጥ አለ መቀመጡ ነው እንጂ ልዩነቱ ሌላ ምንም ልዩነት አይኖርም ሌላ ሰው ውስጥ ነው የሚቀመጠው ወይስ እንዴት ነው ማለት ሰምተህ አታውቅም ማለት እንደዚህ ነገር እኔ ሐሳቡም ስለሌለኝ ምናምን ኢንተረስቱም ስለሌለኝ እንደዚህ ነገር አጣርቼ አላውቅም አይሰልሽ እኔ አንቺ ዘመናዊ ነሽ ጎበዝ ነሽ እንደዚህ ነገር ተጣርቼ ምንድን ነው ቆይ አሁን እኔ ማለት አሁን የሮላንዶን ካየኸው ሚስቱ እንደዛ አድርጋ ነው ልጅ የወለዱት ሮላንዶ ማን ነው ደግሞ ሮላንዶ ኳስ ተጫዋች ኳስ ነው ያለው ማለት ሮላንዶ እንደዚህ ስራ ላይ ልጅ ስለምታደርግ ታይምህን ላታክ ይችላል ግን እንዳለ ሆኖ ማለት ነው እና እኔ እንዳልኩ ነው ማለት ምንም ልዩነት አያመጣም እና እኔ ቅርጼ እንዲበላሽ ምናምን አልፈልግም ብዙ ሴቶች ከወለዱ በኋላ ቦርጫቸው ይወጣል ምናምን በቃ ብዙ ነገራቸው ይቀያየራል አንቺ ደግሞ ቦርጫቶችን ምናምን አዎ እኔ ማለት 9 ወር ያለውን ፕሮሰስ ራሱ አልፈልግም ዋናው እኔና አንቺ ልጅ መሆኑ ነው እንጂ አንቺ ያልሽው ሌላ ሰው ያዘው ሌላ ቦታ ተቀመጠ ምናምን እኔ ምንም ልዩነት ምናምን የለውም ችግር የለውም እኔ እሺ ለዛ ነው ደምስቲ ትንሽ ደንግጬ እንደዚህ አይነት ሜትር ካለ ችግር የለውም እንዴ አዘነገርሽኝ የራሳችሁ ልጅ ነው ማለት አንወልድም ማለት አይደለም እኔ እንትን አይደለም ማለት ነው እንጂ ያ ነገር የለውም ችግር የለውም ማለት ትንሽ እኔ ውርድ ነገር ነው የሚሰምችው ስለማላውቅ ምናምን ችግር የለውም ትንሽ ቤተሰቦች ምናምን እንትን ሊላቸው ይችላል እንደብቀም ምናምን እናደርጋለን ችግር የለውም ያው ችግር የለውም ማለት ይናክል እነሱም ቢሰሙት ይናክል እንትን ይላል ብዬ አላስብም ምንም ችግር የለውም አሁን ሁሉም የሚያደርገው ነገር አብዛኛው ሰው የሚያደርገው ነገር ለዛ ነው እስካሁን ድረስ ያልወለድሽው ከዚህኛው ባልሽ ጋር ወይስ እኔ እንዳልኩ ነው ማለት አንደኛ ከሱ መውለድ አልፈልግም ነገሩ እንዴት ያኖርሻል እኮ እሱ ስለማስብ ከሱ መውለድ አልፈልግም ሲጀምር ማለት ነው ሲቀጥል ደግሞ ያልኩን ፕሮሰስም ብዙ እንትን ኮንፈርት አይሰጠኝም ስለዚህ አልፈልገውም ያን ነገር ትንሽ አስገረመሽ ነው ደስ ይላል ግን ዋናው ሶሉሽን ካለው ነው ልጅ መውለድ ካልፈለግሽ እንደዚህ ሶሉሽን ካለ ችግር የለውም ምንም አይከፋኝም ዋናው ልጅ ብቻ እኔን ይመስል እኔ እንዲመስል እፈልጋለሁ አረ ችግር የለውም ይመስላል አንተ ብቻ ሳይሆን ያው ሁለታችን ነው ይመስል በቃ ችግር የለውም እሱን ነው ፈልገው ማለት መንጃ ፍቃድ ምን አለሽ አይ መንጃ ፍቃድ ነው አላወጣም የለኝም ስለዚህ መንጃ ፍቃድ ቢኖርሽ ለጊዜው መንቀሳቀሻ ምናምን መኪና ምናምን ስላለ ለሰጥሽ ነው ችግር የለውም በቃ ችግር የለውም ማውጣት እችላለሁ አይ ቆያላ ስለሽ አሁን ላይ ገና ተመዝግበሽ ምናምን ተለማምደሽ ምናምን ደግሞ አይሆንም እሱ አዎ ችግር የለውም በቃ ግን ማለት እኔ አሁን ይሄ ሁሉ ነገር ዝም ብለን አቀለል ማለት ባለቤትሽ አለና አሁን እምቢ ቢል አልፈርምም ምናምን ቢልሽ እኮ ከ80 ሰዓት ቀጭ ነው ወደ ውጭ አትሄጂም ማለት ደግሞ ስለሽ ይጨንቀኛል እኮ አሁን ራሱ እንዴት ነው አሁን ማምንሽ አሁን ከሱ ጋር ራሱ ፍቅር እንዳልሆናችሁ እና እንዴት ነው ማለት ነው ችግር የለውም ማለት አልፈልገውም ነግሬሃለሁ ያለውን ነገር ሁሉ ነግሬሃለሁ አይደል እሱ
ማለት ነው ችግር የማይኖረው ነው እኮ እንዴ ፕሮሰስ አለ ፕሮሰሰሩ አሁን ባይሳካስ አሁን እንደዚህ ካለሽ 80 ካለሽ እኮ ካልቀደደ ምናምን ወደ ውጭ አትይጂም ማለት አሁን ከፈለክ አሁን መደወል ይችላል አሁን ደውዬ እንትን እለዋለሁ አልፈልግህም ማለት ይችላል ማለት ነው ለዛ ማለት ትችላለሽ አዎ ደውይ እሺ ደውይ ሎሎ ተናነክ ተናነክ ካንቺን አስቆጥ በቀር ሳስብሽ የምር አሁን እያሰብኩሽ ነው የራስ የነገር ትሪልኩሽ በጣም ይገርማል አሁንም እዛ ሳህንህን እያጠብክ ነው ያለው አይደል አንዴ ድስት ነው እያጠብክ ያለው ሳህንማ ጨርስ ጭራሽ ድስት ነው ብለህ ታስተካክልልኛለህ ነው ፍቅር መቼ ያው አንቺ የምትሰሪበት እኮ ነው አንቺ የምታቀብዪው ሳህን ነው ማግቦ ዛሬ ግን የት ሄደሽ ነው አላየሁሽም ውስጥ ይኸውልህ አሁን የደወልኩበት ምክንያት ማለት ነው ከዚህ በኋላ የሆነ እኔ እናንተ ምንም ነገር እንደሌለ ልነግርህ ነው ምንም ነገር ማለት ነው ከፈለክ ከዛች አብራክ ከምታጥብ ሴት ጋር መሆን ትችላለህ ከዚህ በኋላ ግን ከኔ ጋር ምንም ነገር ነው የሌለክ ሰምተኸኛል አይደል እና አሁኑኑ ሄደን መዘጋጃ ቤት 80ችን እንድንቀድ ፈልጋለሁ ምንም ነገር አልፈልግም ምንም ማብራሪያ አልፈልግም ምን ማለት ነው አብረን ነው ምንም ሞቶ አለበለዚያ ተራረሳለን ይኸውልህ ነግሬሃለሁ እኔ ካንተ ጋር እያከኩ መኖር አልችልም ሁሉ ጊዜ በቃ ያንተ ስራ ማከክ የተሻለ ነገር እንኳን እንትን ለማድረግ አትሞክርም ስለዚህ ካንተ ጋር በቅቶኛል ምንም ነገር አልፈልግም ከዚህ በኋላ መፋታት ነው የምፈልገው ማሪ አሁን እኮ ጀምሬያለሁ እኔ አይመለከተኝም አንተ ስለምትለቃቀመው ሳንቲም እኔ አይመለከተኝም ሰምተኸኛል አይደል በቃ ምንም የምፈልገው ነገር የለም ካንተ ምንም የምፈልገው ነገር የለም ዲስትህንም ይዘህ መቀመጥ ትችላለህ አይውልሽ እኮ ሹጣ ነገር ነው መገዛልሽ ጫማ ገዛልሻለሁ ልብስ ገዛልሻለሁ የኔ ፍቅር ልበሰው ከፈለክ ለራስህ እኔ ካንተ ምንም የምፈልገው ነገር የለም የምፈልገው ካንተ 80ችን እንድንቀድ ብቻ ነው አታናደኝ ይሁን አትነፋረቅብኝ አሁን ተገናኝተን 80ችንን እንቀዳለን ምንም ማብራሪያ አልፈልግም ማለት ነው ምንም በቃኝ ከዚህ በላይ ካንተ ጋር ማውራት አልችልም በቃኝ ማለት እንዴ እያለቀሰኩ ነው አይደል እንዴ ያልቀሳኔ ምን አገባኝ ከኔ ህይወት ጋር እኮ የሚያገናኘው ነገር የለም በቃ መነፋረቅ ነው ስራው ሲጀምር ዋይስልሽ ወንድልሽ ሲያለቅስ የመጀመሪያ ጊዜ ታል እንዴ በጣም ነው የሚወድሽ ማለት ነው እና እንደዚህ ቢወድኝ ብያለሁ እኔ ፍቅር ብቻውን ምንም ጥቅም የለውም ገብቷል አይደል ሊያኖረኝ ይገባል መኖር የምፈልገውን ላይፍ ሊያኖረኝ ይገባል ግን እንተላለቃለን ምናምን ሲሰማውት እኮ ነው የሚፈተሽም አይመስለኝም ነው እንደዚህ ምንም እንተላለቅ ነገር የለም እንሄዳለን ፍርድ ቤት የሚጨርሰው ነገር ነው ሌላ ምንም ይሄን አክል ራሱ ፕሮሰስ የሚበዛበት ነገር አይደለም ሲጀመረኝ ሳይው ነፍርቅ የሚል ሰው ምን ያደርግልሻል እስቲ እንኳን ከየትሽ ታይምር ነው ስለዚህ በቃ ሲጀመር ዛሬ ደስታችን ቀን ነው አንደኛ እሱን እንፈቷለን ሲጀመር ይሄ አናፋርቃለሁ አልፈታም ምናምን ከሆነ እኛ ጉዳዩን በሌላ ነገር እንጨርሳለን ሲጀመር እንደዛ የሚልበት ምክንያት የለም በቃ አልፈለኩትም ማለት ነው ካልፈለግሽው ሲጀመር አልፈለግሽው ልጅ ይላችሁ ምን ንብረት ይላችሁ ሲጀመር ስለዚህ ምንም እንትን የሚለን ነገር የለም መነፋረቀው ሲጀምር ስራው ነው በቃ ነው እንደዚህ ማ እንዴ እንደዚህ እንደተነደጂ ምን ነሽ ነው እኔ እያለሁልሽ ከዚህ በኋላ ሲጀመር ምንም እንዳደረጂም አልፈልግም እሺ አይ ሲጀምር ታውቁት ተረሳው ሲጀመር ዛሬ ሰለብሬት እናደርጋለን ሰለብሬት ምናምን እንድናደርግ ፈልግም እንድንዝናና በጣም ነው ፈልገው ጭፈራ ምናምን እንዴት ነው ጎበዝ ጭፈራ አዎ ብዙም አይደለም ግን አሁን ጎበዝ ነኝ ማለት ባህላዊ ዘመናዊ ምናምን ከሁለቱም ትንሽ ግን ባህላዊ ብዙም አይመቸኝም ደስ አይለኝም የምርሽን እኔ ባህላዊ በጣም ጎበዝ ነኝ ያምር ላተሽ እንጨፍር ማለት ትጨፍራለሽ እኔ ዘመናዊ ያን ያህል ብዙም አልችልም ምናምን ወጣት ላይ ራሱ እንዴት ጓደኞች እንደሚስቁብኝ ግን ባህላዊ እንዴት እንደምችል ደሞ በጣም እናፍቀ መጨፈር ስለሽ ድግስ ላይ ምናምን ነበር የሚጨፈረው ወጣት ቤት ውስጥ ነው የሚጨፈረው ባህላዊና አሁን ላይ የሆነ መጨፈር ፈልጋለሁ አንደኛ ሰለብሬት ማድረግ ፈልጋለሁ አንቺን ማግኘት አንቺን መሰለች እንቁ ነው እንደዚህ ሴት ሲጀመር በዚህ ጊዜ አግኝቼ ዝም ብለ ፈጣሪያስ ምን ስለዚህ በደንብ ነው መጨፈር ፈልጋለሁ ሰለብሬት እሺ እኔ ብዙም አይደለም ባህላዊ ላይ ግን አንተ ስለሽ ፍቅር የለም ለኔ ስትይ አዎ ብዙም አይደለም እኔ ምን እኔ ግን ምን ድረኛ አይመስልም ማለት ለኔ ነሽ ትለንሻለሽ ነው ለአንተ ስል ችግር የለውም
እሺ እንደሚሆን ያበደ ዘፈናት እሱ ልትፈታ የዝና አራንቺ የዝና ወዲዬ የዝና ተያታ ገላቺ የዝና ተማሪ ነኝና የዝና አራንቺ የዝና ወዲዬ የዝና ተያታ ገላቺ የዝና ተማሪ ነኝና ታማይድኑት ነገር ፍቅር ጀምሮኝ በድህነት ጎኔ አንጀቴን በላኝ በድህነት ጎኔ አንጀቴን በላኝ ወይዳ ገና በልጅነት አንቺን ወድጄሽ ገና በልጅነት ወይዳ አንቺን ወድጄሽ ወይዳ ትምህርቴ ሳልጨርስ ተዳከምኩልሽ ትምህርቴ ሳልጨርስ ወይዳ ተዳከምኩልሽ ወይዳ ጥናቴን ስጀምር ደብተሬን ስገልጠው ጥናቴን ስጀምር ወይዳ ደብተሬን ስገልጠው ወይዳ ትመጪብኛለሽ በቀን በጨለማ ትመጪብኛለሽ ወይዳ በቀን በጨለማ አሁን ምን ያደርጋል ጭንቅ ቢለው ሆዴ አሁን ምን ያደርጋል ጥብብ ቢለው ሆዴ ካንቺ ጋር ለመኖር መሻት እንጂ ዘዴ ካንቺ ጋር ለመኖር መሻት እንጂ ዘዴ እኔን በማለትሽ ዘመድ ቢጠላሽ እኔን በማለትሽ ዘመድ ቢጠላሽ ለእኛም ቀን ይወጣል አንቺ ከጸናሽ ለእኛም ቀን ይወጣል አንቺ ከጸናሽ አዬ ጉዴ ወየው ጉዴ ድግነቴ አስቀመተኝ እንዴ አዬ ጉዴ ወየው ጉዴ ድግነቴ አስቀመተኝ እንዴ አዬ ጉዴ ወየው ጉዴ ድግነቴ አስቀመተኝ እንዴ ወይዳ ብርቱ መጽናኛዬን የነገን ተስፋ ብርቱ መጽናኛዬን ወይዳ የነገን ተስፋ ወይዳ አልፈቅድም በቁሜ ከፊቴ እንድጠፋ አልፈቅድም በቁሜ ወይዳ ከፊቴ እንድጠፋ ወይዳ ወይ እንደ ፈርዖን አይደነድን ልቤ ወይ እንደ ፈርዖን ወይዳ አይደነድን ልቤ ወይዳ ያላንቺ ባዶ ነው የወደፊት ህልሜ ያላንቺ ባዶ ነው ወይዳ የወደፊት ህልሜ አሁን ምን ያደርጋል የሰው ጉምጉምታ አሁን ምን ያደርጋል የሰው አሉባልታ የሚያውቁ ይመስል የእኛን ዕጣ ፋንታ የሚያውቁ ይመስል የእኛን ዕጣ ፋንታ ንዋይ ቢያንተርስሽ እንቁ ቢያለብስሽ ንዋይ ቢያንተርስሽ እንቁ ቢያለብስሽ እንደኔ ማን ሊቸርፍ ቀላል አንቺ ማትሪክ አንቺ ቆሻሻ ውሻ ዝም በይ ሰይጣን ለትበይ ገንዘብ ለበይ አንቺ ማትሪክ አንቺ ቆሻሻ ውሻ አንቺ ሰኛል አንቺ ጀመር ማለት ነው አንቺ ቃያጠብሽ ነው ትሉት ሰኛል ሻለ ዝም በይ አዳምጪ እለቅሻለሁ ማለት ነው ተራክተሽ አርፈሽ ትቀመጫለሽ መጠየቅሽ እንዳለ ተመለሽ ሰኛል ሻለ አዳምጪ መጀመሪያ ተስማሚ ሰኛል ተስማሚ ያልኩሽ ነው መጠየቅሽ እንዳለ በስተክል ትመለሻለሽ ካለበለዚያ ይኸውልሽ አፍኜ ነው የምገልሽ ማንም አያውቅም አንቺ በትሞቺ በትኖሪ ሲጀምርም ጥቅም የለሽም ተቀመጭ ዝም በይ ከአንቺ ምን ይፈልጋል ጭራቅ መግደል ነበር ምንም አታስመስይ አንቺ ሰይጣን አሁን አዳምጪ ያዳምጪ ነው አታስመስይ አንቺ ምንድነው ሲጀምር ከኋላ ካሜራ ምንድነው የምትፈልገው ከአንቺ ይኸውልሽ 5 ሳንቲም አልፈልግም ይኸውልሽ የትም አትሄጂም ልቀቀኝ ይታይሻል በዚህ ይኸውልሽ ጀመርሻለሁ ጨርስሻለሁ አፍኜ ነው የምገልሽ ምንድነው የምትፈልገው ከኔ ሲጀምር ምንድነው የሚሰሩት ካሜራ ዝም በይ እነሱ ይኸውልሽ ስለነሱ አይደለም ዋና አሁን ስላንቺ ነው ስላንቺ ሌብነት ነው ተቀመጪ አዳምጪ ይኸውልሽ አዳምጪ ከዚህ በኋላ ምንም ትዕግስት የለኝም ሲጀምር ዝም በይ አንቺ ሌባ ዝም በይ አልገደልኩሽም እገልሻለሁ
አንቺ በረሩ ይኸውልሽ አሁን መጠየቅሽን ተመልሻለሽ ምንድነው የምትፈልገው እኔ ምን መፈልገው ነው ያደምሽ ነው መፈልገው ካንቺ መልስ ብቻ ነው ምንም አልፈልግም ካንቺ ምንም አይፈልግም ማለት አልገባኝም ሰይጣን አሁን ዝም በይ አሁን አትለፍልፊ ፈልጋችሁ ነው ከኔ ይኸውልሽ አሁን ይኸውልሽ ብትረጋጊ ይሻልሻል እኔ ትዕግስቴን እየተፈታተንሽ ነው ተረጋግተሽ መጠየቅሽን ብቻ መልሽልኝ ሌላ ምንድነው ምናምን የማያገባሽን ጥያቄ አትጠይቂ አዳምጪኝ ይኸውልሽ እዚህ ጋር ያሉት ሰዎች እንዳለ የህግ አባላት ናቸው አንቺ እንደዚህ ስትሞላፈጪ እኔም ያዳመጥኩሽ ካንቺ ምንም ፈልጌ አይደለም ምንድነው ፈልገው ከኔና እንዳትዪ አሁን የምፈልገው ባለቤትሽ አዳምጪኝ ይሄ ሁሉ ነገር እያደረገልሽ አንቺ እንደዚህ ማድረግሽ አሁን ተገቢ ነው ወይ ሲጀመር ማለት ነው ምንድነው ያሳጣ ከገንዘብ ሌላ ምን ያሳጣብሽ ነገር አለ ምንድነው ያደረኩት እኔ ከዚህ በላይ ምን ፈለግሽ ከላይ ላይ አዳምጪኝ ሲጀመር ይኸውልሽ ሲጀመር ስለአንቺ ብዙ ነገር አጣርቻለሁ ይኸውልህ ካሜራ ደቅ ጻድቅ ለመሆን እንዳትሞክርሽ እኔ ምንም ያልኩት ነገር የለም ምንም ያልኩት ያለ ማለትሽ ነው ስታረይ የነበረውስ ምንም ያደረኩት ነገር ይኸውልሽ ምንም አላደረኩም አሁን ልቀቀኝና ልሂድበት ይኸውልሽ ምለቅሽ ሁሉም ነገር አፍረጥርጠሽ ሁሉ ነገር ስትነግሪኝ ነው ምንድነው የምነግርህ ይኸውልሽ ሲጀመር አሁን አይደለም ይሄ ካሜራ አሁን እሱ ያዘው ካሜራ አይደለም ይሄን አይደለም ማየት ያለብሽ እስካሁን ስትሞላፈጭ የነበረውን እንዳለ ሁሉም ነገር እዚህ ጋር ስትኝ የነበረው ነገር ምን አይነት ሞልፋጣ እንደሆንሽ ደግሞ አታፍሪም 100 ሚሊዮን ምናምን ሲጀምር ታያለሽ ሲጀምር ካሜራ ነበረ ይኸውልሽ በደብቅ ካሜራ ስትይ አሁንም አለ ይኸውልሽ እስካሁን ስታረጊ የነበረው ሲጀምር እኔ ካንተ ምንም አልፈልግም መሄድ ነው የምፈልገው ይኸውልሽ በጥፊ ነው የምልሽ ትዕግስት የለኝም አሁን ይኸውልሽ የመጨረሻ እድል ነው የሰጠሁሽ ከዚህ በኋላ ይኸውልሽ ምንም አልፈልግም በቃ መሄድ ነው ሲጀመር ይኸውልሽ እስር ቤት ነው የምትገቢው እንደዚህ ነገር እንደሚችል ታውቂያለሽ አይደለ ትዳርሽ ላይ መማገጥ ሳትፈጪ 80 ሳትቀጂ እንደዚህ ነገር ማድረግ በህግ እንደሚያስጠይቅሽ ታውቂያለሽ ይኸውልሽ እነሱም ያጋባናቸው ህግ ያውቃሉ አሁን ይኸውልሽ መጠየቅሽ መልሽልኝ ሲጀመር ማለት ስለ አንቺ ብዙ ነገር አጣርቻለሁ አሁን ከኔ ጋር ብቻ አይደለም እንደዚህ ስትማግጭ ነበር ከተለያየ ወንድ ጋር አይቻለሁ ሲቀጠልም አብሮሽም ዘንባይ እንዴት ነው የማይመለከተኝ አግብተሻል ያዳመጥሽ ሆነ አግብተሻል ሲጀመር ባለቤትሽ ነው እዚህ የሚላከኝ ምንም እንትንም ይኸውልሽ ባለቤትሽ ነው እዚህ እንድፈትንሽ አንቺ ምን አይነት ወራዳ ሰይጣን ሴት እንደሆንሽ ሲጀመር ጠርጥሮ ነበረ እንዳወጣው የነገረኝ እውነቱን ነው ሲጀመር አንቺ ልካሽ ዘንባይ ይኸውልሽ አሁን ማለት ነው ሲጀመር እንደዚህ አትናገረኝ እኔ ይኸውልሽ በጣም ደም ተንከባከብኩሽ አንቺ ከዚህ በላይ ይገባሻል አሁን ምንም እንድትለኝ አልፈልግም በቃ ምንም እንድትለኝ አልፈልግም አሁን ይኸውልሽ አትጭ አሁን መጠየቅሽ ብቻ መልሽልኝ ከዚህ ከማናጀርሽ ጋር ምን ያህል ጊዜ ቆይታችኋል በፍቅር እኔ አውቃለሁ ምንም እንዳትደብቂ ሲጀመር እኔ ስላንቺ ብዙ ነገር አውቃለሁ ምንም የለንም የምታወራውን ነገር እየተጠነቀቅክ አውራ ምንም የለኝም ይኸውልሽ እኔ ሰራተኛ ነኝ አንቺ ሰራተኛ ብትሆኚ ነው እኔ ይኸውልሽ ሁሉም ነገር እነግርሻለሁ ስራ እንደማሰሪ የማውቃለሁ እኔ ይኸውልሽ ሁሉም ነገር እኔ ቀላል ሰው እንዳታደርጊኝ ስራ እንደማሰሪ ቁጭ ብለሽ እንደምትል ሲጀመር ምንም ስራ ራሱ አቺ በቃ እሱ መንከባከብ ነው ስራዬ ይኸውልሽ አሁን የቀልድ ጊዜ የለኝም እኔ አሁን እምቢ የምትይ ከሆነ አልማትናገሪ እንደዚህ አግሬሲቭ እየሆንሽ ትጀምር አንቀጥልም እንደዚህ የምትይ እኮ ዘም በይ ይኸውልሽ አዳምጪ ዘም በይ ይኸውልሽ እኔ አሁን አብሱን አይደለም የምጠይቅሽ ከዚህ በኋላ እንደዚህ የጮሽ የምትመልሽልኝ ከሆነ ራሱ አስወጣሻለሁ እስር ቤት ነው አስገባሽ እዚህ ጋር እንዳለ ስታረጊ ነው ስትሞላፈጭ የነበረውን እንዳለ ሪከርድ ያደረኩትን ፊትሽ ይኸውልሽ እያሳየኝ ነው ቲክቶክ ላይ ዩቲዩብ ላይ ለቅቄልሽ ቤተሰቦችሽ እንዲሁ እያዩ ማለት ነው ይኸውልሽ ባንቺ እንትን እንዲሉ ነው ማረገው አሁን መጠይቅሽን እንደደምልሽልኝ ካለበለዚያ ይኸውልሽ እለቀዋለሁ እኔ ቲክቶክ ላይ ራስሽን ታይዋለሽ ጠይቀኝሽ ምንድን ነው የምትፈልገው አሁን ይኸውልሽ እውነት እኔ ውሸት ምናምን ይኸውልሽ ከኔ አታምጪም እኔን በጣም ቀላል ሰው ካረክሽኝ ተሳስተሻል ይሄ አሁን ከማናጀሩ ጋር ምን ያህል በፍቅር ቆይታችኋል ምን ያህል ድረስስ ሄዳችኋል ከሌላ ወንድ ጋርም አይተሻለሁ ይኸውልህ ልንገርህ እኔ ከማናጀሬ ጋር ምንም የለኝም ፋይል ኦዲት አደርግለታለሁ ኦዲት የሚደረጉ ገንዘቦችን የሚወጡትን የሚገቡትን ነገሮች አስተካክልለታለሁ በቃ እድገት አገኘው ስራዬ ላይ ጎበዝ ሰራተኛ ነኝ እድገት አገኘው ወደዛ አሳደገኝ ከሱ ጋር ብሬው ነው የምሰራው ስለዚህ እንደዛ ነው የምሰራው የተለየ ምንም ነገር የለኝም ይኸውልሽ አሁን አዳምጪኝ እንደዚህ አይነት ኩሸት እንደዚህ አይነት ሙልፈጠና እኔ አላዳምጥም ዘም በይ ይኸውልሽ ስራሽ የምትወጪው 2 ሰዓት ነው እንደነገርሽኝ ከሆነ ባለቤትሽ ነግሮኛል እኔም አጣርቻለሁ ለሊት ሁላ የምትገቢበት ሰዓት አለ ለሊት እያመሸሽም ነው እሱ ድሮፕ የሚያደርግሽ ይሄ ሁሉ ነገር እንግዲህ ምንም የሚደባበቅ ነኝ ከዚህ በኋላ አንድ ውሸት ከሰማሁኝ አንጠጥቄ ነው እስር ቤት የምከትሽ ምንም ይኸውልሽ አሁን እውነቱን ንገሪኝ እንደዛ እየቆየሽ ሲጀመር ምንም አላረኩ ምንም ግንኙነት ብትይኝ እኔ ህፃን መስልሻለሁ ሲጀመር
ህፃን መስልሻለሁ ወይ? ቀና ብለሽኝ ሲጀመር ስራ ነው አልኩህ። የምን ስራ ነው? እስከዛ ድረስ አንቺ ምንድን ነው የምትሰሪው? እስከዛ ድረስ ወይስ ስራ ቀየርሻል? እኛ ማናውቀው ስራ አለ፣ እኔ የማላውቀው ስራ አለ። ፋይሎቹን እንትን እልለታለሁ። በቃ አስተካክልለታለሁ። ምን ያመን ሲጂ አዳምጪ። ሪስቶችን አስተካክልለታለሁ። ሌላ ነገር የለም። በቃ ገቢ ወጪዎቹን ቼክ አደርጋለሁ። እሱ ነው የምሰራው። እንዳለ የምትነግሪኝ ነገር ይኸውልሽ፣ የአንድ ዓመት ህፃን ልጅ ራሱ ይበዛ አይታለልም። ሲጀመር ይኸውልሽ እዛ አብረውሽ የሚሰሩት እንዳለ መስተንግዶቹም ሁሉም አይተውሻል። የሆነ ያገኙትም ነገር አለ ቢሮስ ይኸውልሽ ብዙ ነገር እና ይኸውልሽ አሁን እውነቱን ትናገረሽ አተነኝ የመጨረሻ አይደልስጥሽ። እኔ ነገርኩህ በቃ ያለውን ነገር ሁሉ ነገርኩህ። በቃ ዝም በይ አሁን ይኸውልሽ እኔ ከዚህ በላይ ያንቺን ውሸት ያንቺን ዝባስንኪ መስማት አልፈልግም። ዝም በይ አሁን ይኸውልሽ ሁሉንም ነገር ይኸውልሽ ከባለቤትሽ ጋር ምንም አይነት ከዚህ በኋላ ግንኙነት አይኖርሽም። ትፋቻለሽ። ዝም በይ እና እንደዚህ እየተሞላፈጥሽ ከሱ ጋር ልትኖሪ ትፈልጊያለሽ። ስራ ራሱ ማለት እንድትሰሪ አላር ይኸውልሽ ሁሉም ስራሽ ነው እንዲበላሽ። ይሄንን ቪዲዮ ራሱ እለቅልሻለሁ። ያዳምጥሽ ነው አይደለ? ዝም በይ ማለት ምንድነው የምትፈልገው? ማለት ምን ይፈልጋል? አንቺ ካንቺ ምንም አይፈልግም። አንቺ ማትራቢ ጀበር ተነሽ ነው ተነሽና ውጪ። ምንድነው ማውጣት አልፈልግና ቪዲዮ ነው ያለው። ያው እንግዲህ ውድ ተመልካቾችን እንደተመለከታችሁት ነው። እኔም በጣም አግሬሲቭ ሆኜ ነበር፣ በጣም ስሜት ሆኜ ነበር። በጣም ታሳፈር የምታስጠላ እንግዲህ ወራዳ ሴት ናት እንደተመለከታችሁት ዛሬ የመጣችው። የባስ ብላ እንግዲህ ያደረገችውን ነገር ሙሉ ለሙሉ አይኗን በጨዋጥ ማለት ነው ስትዋሽም የነበረው ምንም የሚሰማትም አፍረትም የለም። እንዳያችሁት ከሆነ እኔ ብዙ ነገር አጣርቻለሁ። ስትማግጥም እንደነበረ እኔ ብዙ ኤቪደንስም ይዣለሁ። እንግዲህ ለሱ ነው ለባለቤቷ እንግዲህ አሳያለሁ። የዛሬውን ቪዲዮ እንግዲህ ስታደርግ የነበረውን ነገር ስትሞላፈጥ የነበረውን ነገር ስታወራ የነበረውን ነገር እንዳለ የቀረጽ ነው ለባለቤቷ የምናሳይ ይሆናል። እንግዲህ የዛሬ ፕሮግራማችን በዚህ ባልቋን። እንግዲህ በቀጣይ ሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።